ከልደቱ ጋር ቁጭ ብለ ሲከተክቱኝ ነበር ይላል። ምታቁታላችሁ የብልጽግና ደጋፊዎች። ቆይ ለምን እንደሚሰድበኝ ገና አስደምጣችኋለሁ። ከሀገር ውጭ ያሉ ኢትዮጵያውያን በቃ ስለወደዱኝ ፌር ነህ ብለው ስላመኑ መድረክ ስጠን አሉ። ነገም እሰጣችኋለሁ መድረክ። ፋኖች ከጠየቃችሁኝ መድረክ ሰጣችኋለሁ። የመንግስት ልሳን ነው። ሁልጊዜ ሲሳደብ ይውላል። እኔ ነው የሚሰድበኝ። ለምን እንደሚሰድበኝ ለመረዳት ሞከርኩኝ፣ ሊገባኝ አልቻለም። እሱ ብቻ እንዲናገር የሚፈልግ አይነት ሰው ነው። እሱ ከሚያስበው ውጪ አምባገነን ሰውዬ አይቻላል። እጅግ የሚያሳዝናችሁ ነገር ይሄ ዛሬ አምባገነን ሆኖ አክት የሚያደርገው ሰውዬ ትላንት ከትላንት ወዲያ በታሰረበት ሰዓት ድምፅ የሆነው ሰውዬ ነው። አያፍርም። ዲሞክራሲ አለ፣ ለዲሞክራሲ ነው የምታገለው ይላል። እኔን ደግሞ የሚሰድበኝ ስድብ ደግሞ ቴዲ የሻዕቢያ ተላላኪ ነው ይለኛል። እኔን ስታቁኝ እንደው ሌላ ሀቄን ሁሉ ውሰዱ በመድኃኒዓለም። እኔ በሀገሬ ጉዳይ ስደራደር አይታችሁን ታውቃላችሁ። እኔ በሀገሬ ጉዳይ አልደራደርም የሚለው ማንም እንዲሸልመኝ ማንም በተለየ ሁኔታ እንዲወደኝ እኮ አይደለም። ሀገሬን ለመውደድና ሀገሬን ለመጠበቅ የማንም ምክር አይጠይቅህም። ግዴታዬ ስለሆነ እኮ ነው። ይህ ሰውዬ ግን እሱ ብቻ የሀገር ተቆርቋሪ፣ ሌላው በሙሉ እኔ ከተናገርኩት እኔ ከምናገረው ውጪ ሌላው እንዳይናገር ይላል። አንድ ባንድ ላስደምጣችሁ። አስቂኙ ነገር ስለ ዲሞክራሲ የሚያወራው ሰውዬ እኔን የሚሳደበው ፍጹም ዲሞክራሲያዊ መንገድን ተከትዬ ለሌሎቻችሁ እድል በመስጠቴ ነው። ይብዛም ይነስም እኔ ለሁላችሁም እድል ሰጥቼ ካልተሳደባችሁ፣ ጋጠወጥ ካልሆናችሁ፣ እንግዶቼን ዲስሪስፔክት ካላደረጋችሁ፣ በመከባበር ላይ የተመሰረተ ወሬ አናደርግም ካላላችሁ በስተቀር የሁላችሁንም ሀሳብ ሰማለሁ። በዚህ ማንም እኔ የሚጠረጥረኝ የለም። ዲሞክራሲ ማለት ይሄ ነው እንጂ ዲሞክራሲ ማለት እሱ እንደሚለው አንድ ሩም ተቀምጦ እየጮኸ እያወራ እኔ ብቻ የምናገረው ይደመጥ ማለት አይደለም። ኦኬ፣ ለማንኛውም ይሄን ሰውዬ ላስደምጣችሁ። ስዩም ተሾመ ይባላል። እስኪ የምታውቁት ጠይቁልኝ። ምን ሆነ ነው በሉት። አረ ተረጋጋ በሉት። እስኪ ሚለውን ስሙት። ኦባንግ ቢተቆሩ እሺ ኤቢሲ ትንክርቱን አምና ያረን ኢትዮፎረ ገዱ አባይ ለቱ ጃዋ ድሩ ኢትዮፎረ እሺ ሌላ ማን ነው? ቴዲዋሳ ቲክቶክ ቴዲዋሳ ተቆር አንድ ከደፍቆ ጭብሮን ሲከተከተኛ ይሁን አሁን ሰውዬው ነገር አለባታ። ይሄው ቴዲዋሳ እዚህ መተሻል ጃዋ እዚህ ገዱ ከልደቱ ጋር ቁጭ ብለ ሲከተክቱኝ ነበር ይላል። ምታቁታላችሁ የብልጽግና ደጋፊዎች። ቆይ ለምን እንደሚሰድበኝ ገና አስደምጣችኋለሁ። ከሀገር ውጭ ያሉ ኢትዮጵያውያን በቃ ስለወደዱኝ ፌር ነህ ብለው ስላመኑ መድረክ ስጠን አሉ። ነገም እሰጣችኋለሁ መድረክ። ፋኖች ከጠየቃችሁኝ መድረክ ሰጣችኋለሁ። ኦነግ ከጠየቀኝ መድረክ ሰጣችኋለሁ። የገዢው ፓርቲ ሰዎች ከጠየቃችሁኝ መድረክ ሰጣለሁ። በስርዓት እንወያያለን። ይሄ ዲሞክራሲያዊ መንገድ ነው አይደለም? ታዲያ ዲሞክራሲ ምን ሊሆን ነው? ለምን የተለያዩ የፖለቲካ ፓርቲዎች
መተው አንተ ጋር ተወያዩ። ይሄ ለሻዕቢያ ተቆርቋሪ መሆን ነው ይለኛል። የሻዕቢያ ቅጥረኛ ነው ቴዲ፣ የሻዕቢያ ተከፋይ ነው እኮ የሚለኝ። ምቾት የማይሰጥ ይኸውልህ፣ ምቾት የማይሰጥ ምደባ ካለ ሚዲያዎቹ መለዋወጥም ይቻላል። ምቾት ካልሰጠው ወፍዬ መቀየር ትችላላችሁ ነው ካልተስማማችሁ። ከተስማማችሁ ግን ያው ትንደቀደቃላችሁ ይላችሁ ነው። ምንም ትንደቀደቁት ይሄን ነው የምትደቀደቁት። ማን ገለፋው አዘጋጅ ሰጥቷችኋል። ገለፋው ገለፋው ከሰረደ ማዘጋጅ ነው። እሱም ታንታይ ነው። ሌላም ተጣማሪ ሰዎች ከሚዲያዎቹ ጋር ተነጋግራችሁ ራሳችሁ ቀጠሮ ብትይዙ ቃለ መጠይቅ ብትሰጡ ቀጠሮ ራሳችሁ ቀጠሮ ያዙ። በጣም የሚያስቀኝ አደባባይ ላይ የተፖሰተ ፖስት ወስዶ አሲፍ መጨረሻ ውስጥ አዋቂ እንዳለው በእጄ ገብቷል ምናምን ይላቸዋል። ይሄ እኮ ቴሌግራም ላይ ፖስት የተደረገ ለእናንተም አደባባይ ላይ ነገርኳችሁ ነው። ጃዋር፣ ሕዝቅኤል ጋቢሳ፣ ልደቱ አያሌው እንግዳ ሆነው ሊመጡ ይፈልጋሉ። ታስተናግዳለህ ወይ? ኦኬ አልኩኝ። ትልልቅ ፖለቲከኞች ናቸው። እነዚህን ማወያየት ደስ የሚል ነገር ነው። ምኑ ነው ጥፋት? ዲሞክራሲ ማለት እኮ አመዶ ይሄ መጨረሻ በቃ በበርጫ የናወዘ ሰውዬ ነው። በቃ ዲሞክራሲ ማለት አንተ መስማት የማትፈልገውን ነገር ሰዎች እንዲናገሩ መፍቀድ ነው። ምን አይነት በእናታቸው ፉዞ ነገር ነው? በቃ ቁጭ ብሎ በርጫ ይዛል። እሱ ብቻ ነው ቢጮሆ፣ ሌላውን ለምን ይደመጣል? ታዲያ አንተ ብቻ የምትጮህ ከሆነ ታዲያ ደግሞ ስለ ዲሞክራሲ ያወራል። ያሳያቸዋል። ቆይ ስሙት። ከሚዲያዎቹ ጋር አላቸው። ምናልባት ከሚዲያዎቹ ጋር ትወከለላችሁ ለእኔ ወይም ለነአምን ብትነግሩ ልናነጋግራቸው እንችላለን ብሎልሃል። ገብታችሁ ሚዲያ እዚህ ስጡ ነው። ምን አዘጋጅቶ ነው? ቀጣዩ ምርጫ ቅርጫ እናርገው። ምንድነው ቀጣዩ ምርጫ? ቅርጫ ማለት ምንድን ነው? ቀጣዩ ምርጫ መካሄድ የለበትም በኢትዮጵያ ምን ይሆን ስትለው አይ ቀጣዩ ምርጫን እና የሚያወሩት ነገር ምን መሰለሽ? ቀጣዩ ምርጫ ቅርጫ እናርግ ብለው ሲሉ የሽግግር መንግስት እናቋቁም ያሉ። አሁን አንድ የፖለቲካ ፓርቲ የሽግግር መንግስት ይቋቋም ብሎ ሀሳብ መስጠት መብቱ ነው? መብቱ አይደለም? በዲሞክራሲያዊ ስርዓት ኦኬ፣ ስልጣን ከሰጣችሁኝ ከመረጣችሁኝ ንጉሳዊ ስርዓት ኢንስቶል አደርጋለሁ ቢል ህዝብ ከመረጠው መብቱ ነው? መብቱ አይደለም? በቃ የሽግግር መንግስት እንፈልጋለን ካሉ ህዝቡ ይሁንታ ከሰጣቸው ኢዳውም ቤት ነው። እንዴት ቴዲ ሐዋሳ መድረክ ሰጥቷቸው የሽግግር መንግስት ያስፈልጋል ሲሉ የሻዕቢያ ቅጥረኛ ነው ወሬ ሳወራለህ ለአንተ ለወፍ ራስ ይሰለቻል። እንደዚህ ሀገር ስዬ ግን ስንት ዓመት ነው ሽግግር የሚደረገው? የሰለቻቸውም እንዴ ትላለህ። እነሱ የሰለቻቸው እነሱ የኢትዮጵያን ሂደት፣ የኢትዮጵያን ለውጥ፣ የኢትዮጵያን ሽግግር ማደናቀፍ ነው የሚፈልጉት። የኢትዮጵያን ሰላም ማደናቀፍ ነው የሚፈልጉት። እዚህ ጋር ደግሞ እነዚህ መጡ ደግሞ ካድሬዎች ስዩም እኔን የሚበልጠኝ ጫት በመቃም ብቻ ነው። ጫት በመቃም ብቻ ነው። ዲሽቆላ መቃብር ላይ በቀለ ጨንጌ ሳይመርጥ ዝም ብሎ አፉ ላይ ያስገባል። ሌላ በምንድን ነው? አጋሰስ ወይም አጋሰስ ነው። እኔ ከምናገረው ውጭ ሌላው እንዳይናገር አፍናቸው እኮ ነው እያለኝ ያለው። የተለያዩ ሀሳቦችን ኢንተርቴን የሚያደርግ ሰው ቢሆን ኦኬ ዚስ ጋይዝ በቃ የገባው ነው ዲሞክራት ነው ምናምን ትላለህ። ወንድ ከሆነ እዚህ መጥቶ ለምን እዚህ አይከራከርም? ቲክቶክ ላይ ካሉ ሰዎች ጋር ወንድ ከሆነ ይኸው የአገር ስማርቶች አሉ። 5 ደቂቃ ከቆየን ያደንቀዋሉ። እኔ ቤት ጠቅላይ ሚኒስትሩ መጥቶ መወያየት ይችላል። ስድብ የለ፣ ዘለፋ የለ። እናቴ የወለደች ጎበዝ ፖለቲከኛ ከሆንክ ቲክቶክ ላይ ካሉት ጋር በምሰጥ ደቂቃ
መተ የምትደግፈውን ፓርቲ ወክለ ተከራከር። አስገባኝ በለኝ። ትችት ማትችል ትችት ስድብ የሚመስላችሁ ከናንተ የተቃረነ ሐሳብ ያለው ሰውዬ ሁሉ ሀገር ጠል ምናምን ይመስላችሁ። አንድ ሀገር ላይ የተቃዋሚ ፓርቲዎችም ተፎካካሪ በሏቸው እና በገዛ ሀገራቸው ሐሳባቸውን በሚዲያ እንዲናገሩ ካልፈቀድ ታዲያ የት ይጠቀሙታል? በጣም ቆም ያናደው በሞኖፖሊ ሁሉን ይዘ እዚህ ጋር ሪሌቲቭሊ ሁሉንም አይነት እሳቤ ስላስተናገድኩኝ እንደው ማወደሱ ቢቀር እንዴት ነው ይሄ የእናንተ ቅልብ የሆነ ሰውዬ እንዴት ነው የሚሳደበው? እኔም እውነቴን እኮ የምላችሁ ደግሞ ስሙት። ስለ ዲሞክራሲ ሲያወራ ደግሞ ሰምቷላችሁ። አንተ ሞራል የሚባል ነገር አልፈጠረባቸው። እንዳንተ ሀገር የሚባል እሳቤ አእምሯቸው ውስጥ ተፈጥሮ አያውቅም። የተሰበሰበው ባንዳና ሆዳም እንደሆነ ያውቃሉ። እነዚህ ጋር የተደረደሩ ሰዎች የሰጧቸው ሁሉ ሳይልኩ አላምጠው የሚወጡና አስኑ ሚዲያ ላይ ቁጭ ብለው ልክ እውቀት እንዳለው ልክ እንደተናንተ ህዝቡ ነው እኮ ይሄን መናገር ያለበት። ይሄን መናገር ያለበት ህዝቡ ነው። አንተ የምትደግፈውን ፓርቲ ወክራ መከራከር ነው ያለብህ ወይ መሞገት ነው ያለብህ። ሐሳባቸው በዚህ እኔ እኮ እያስተማርኩት እኮ ነው። ሰውዬው የሆነ ዩኒቨርሲቲ መምህር ነበር አሉ። ለስሙ ይሄ ሰውዬ ለነፃነት ታግሎ እታገላለሁ ብሎ ባለፈው ስርዓት የታሰረ ሰውዬ እኮ ነው። ባለፈው ስርዓት ታስሮ ስዩሜ ምናምን ብለን በቃ ሶሻል ሚዲያ ላይ ድምፅ ሆነዋል። ሐሳቡ ከገዢው ፓርቲ ሰዎች ጋር በወቅቱ ስለተቃረነ እግዚአብሔር ያሳያችሁ። ከገዢው ፓርቲ ሰዎች ጋር እሱ የሚያራምደው ሐሳብ ስለተቃረነ ብቻ እስር ቤት ታስሮ የሻገተ ሰውዬ ዛሬ ነፃ ወጥቶ ከሱ ሐሳብ የተቃረነ ሐሳብ ያላቸውን ፖለቲከኞች ባንዳ ምናምን እያለ ሲሳደብ ለምን መድረክ ሰጣቸው ምናምን እያለ ሲሳደብ አያሳፍርም? እኔ አድርሱለት ከእናት ማፀን ከወጣበት ጊዜ ጀምሮ እኔ እዚህ ሶሻል ሚዲያ ላይ ማደርገውን አይተም ሰምተም አታውቅም። እኔ እንዳንተ ማይክ እና ጠረጴዛ ይዤ አይደለም ሚዲያ የጀመርኩት። እኔ ሚዲያ ነው ተምሬ አልፌበት ሰርቼ ዝም ብዬ ለሱሴ ምናምን አይደለም እኮ ማይክ እና እንትን ያዝኩት። አንተ መምህርነት ወይ የመምህርነት ደሞዝ አላኖር ሲል ማይክ እና ጠረጴዛ ገዙልህ ትቀደዳለህ። በቃ አውቶማቲካሊ የሚዲያ ሰው ነው። ነገሩት፣ ኧረ በደንብ ነገሩት። ምርቃና መጥፎ ነው። ምርቃና ሰው ቴክኒሽያን ያደርግሃል፣ አደገኛ ተንታኝ ያደርግሃል። በሕክምና በሁሉም ጉዳይ ላይ በቃ ሰውየው እኮ ራሱን እኮ የሚያየው እኮ እንደ መንግስት እኮ ነው የሚያየው። ኢማጂን የሰውዬ ስልጣን ቢይዝ እንዴት ያለ ሰው ሊሆን እንደሚችል። ለስሙ ለነፃነት ታግዬ ነው የታሰርኩት ምናምን እያለ የሚያወራ ሰውዬ የተለያዩ ሀሳቦች ለምን ይንጸባረቃሉ እያለ እኮ የሚቃወመው። ኢቨን ጠቅላይ ሚኒስትሩ ራሱ ወደ ስልጣን ከመጡ በኋላ የፋሽስት አይዲዮሎጂ ያላቸው ፖለቲከኞቹ እንኳን ህዝቡ ሀሳባቸውን ከገዛ በየ5 ዓመቱ የሚደረግ ምርጫ የህዝብ ተወካዮች ምክር ቤት ገብተው ቁጭ ይላሉ ብለው እንደ ፋብሪካ ዕቃ ሁሉም ሰው እንደኔ ያስብ እያለ ነው ያለው። ሁሉም ሰው እንደኔ ያስብ። እኚህ ናቸው፣ እናንተ ናቸው። ሲሆን እናንተ በተለይ ደጋፊዎቹ እዚያው የምትርመሰመሱ ጤነኛ አእምሮ ቢኖራችሁ ቢያንስ ለኔ ሀቅ ቆማችሁ አረ ምናምን ትሉ ነበር። እግዚአብሔር አረ ቴዲ ነው እንደዚህ የምትናገረው አረ በስመ አብ ትሉ ነበር። እኔ ከእናንተ መጠበቀው ይሄን ነበር።
ይሄ ለሶስተኛ ነው ለአራተኛ ጊዜ ሲሳደብ ለምን ልደቱ አያሌውን ታቀርባለህ? ለምን የተለያዩ ፖለቲከኞች ለምን እሳቤያቸው ይሰማል? ለምን የተለየ እሳቤ ተሰማ? ለምን የሽግግር መንግስት ያስፈልጋል የሚሉ ሰዎች ይደመጣሉ? መድኃኒዓለም ስሙት። ሌላ ደግሞ ነውረኛ እንዲህ እየበሉ እንዲህ እየደረደራቸው እንዲህ እየጋታቸው አሁን ሁሉ 16 ሚዲያ ላይ ቁጭ ብለው በኢትዮጵያ ምርጫ ሳይሆን ቅርጫ ነው የሚያስፈልገው፣ በኢትዮጵያ ምናምን ሽግግር ሳይሆን የሽግግር መንግስት ነው የሚያስፈልገው፣ በእንዲህ አድርገን በመካከለኛው ምስራቅ የተፈጠረው ሰላምና ለማረጋጋትን አይተን በኢትዮጵያ ምርጫ ለማካሄድ አስቻይ ሁኔታ አለመኖሩን አውቀን የተደራጀ የፖለቲካ ፓርቲ ተፎካካሪ ፓርቲ አለመኖሩን ተገንዝበን በኢትዮጵያ የቅርጫ መንግስት አድርገን ስልጣኑን እንከፋፈለው እያሉ 9 መነጋገሪያ ሀሳቦች አስቀምጦላቸዋል። እነሱም ለቀጣይ 7 ቀናት ያመነጅጉባቸዋል። እናንተ ጫት እየተጋራ ከምትቅም ጥሪ ተደርጎላል መተ ይሄንኑ ሀሳብ ለምን መድረክ ላይ አላንጸባረክም? ዲሞክራሲ ማለት ያ ነው። ባዶ ቤት ዘግተ ሰው የተሳደብክ ከምትጨው ይሄንኑ ሀሳብ እኮ መጥቼ እናገራለሁ ቢል እድል ሰጥተውታል እኮ ጤነኛ ሰው ይሄንኑ ሀሳብ እነ ጀዋር ባሉበት እነ ልደቱ ባሉበት እነ እስቄል ጋቢሳ ባሉበት እንደውም ጋብዘናል ብለዋል። ይጋብዛሉ አይጋብዙም፣ እነሱም ልክ እንዳንተ ኢኮ ቻምበር ናቸው አይደሉም የሚሉትን ለመለየት መምጣት ነበረበት እኮ እሱ ጎበዝ ቢሆን። ለምን አባትን ያልመጣው? አንተ ማንጫቱን ይቃምልህ። የምርጫ ሰዓት ነው፣ ከሰዓት ነው ይቀመጣል። ከዛ ሉሉ ሳረግ ይመጣል። ይኸው ላበላቡ ነው እዚህ ጋር እንዴት 9 አይነት ሀሳብ ይስተናገዳል ይላል። እና ፖለቲካኛ የፋብሪካ ቃንን እንደ አንድ አይነት ድምፅ የምንሰማው እንዳንተ ገና 20 አይነት እሳቤ ካለ አቀርባለሁ። 20 አይነት እሳቤ ካለ አስሎንጋስ በጨዋነት ይሁን ቁጭ ብለህ ከኔ ትማራለህ። ማይ ፍሬንድ ውይይት ማለት ፖለቲካ እንዴት እንደሆነ እኔ ከማደርገው ተማር። አንተ የሚከራከርህ የለ ብቻን ማይክ ይዘሃል። እኔ እኮ ከዚህ በኋላ የተለያዩ ፖለቲከኞችን አስገባለሁ። አንተን የሚደግፉትም ይገባሉ፣ የገዢ ፓርቲ ሰዎች ከተቃዋሚ ይገባሉ። 7-8 አይነት ሀሳብ ሰማለሁ። አንተ እስኪ ይሄን አድርግ። እስኪ እሱ እናቱ ከወለደችው እሱ ከሚያራምደው እሳቤ በተቃራኒ ሀሳብ ያላቸውን ሰዎች ይጋብዝና ያወራ። ይሄ እዚህ ጋር ከፊት ለፊት ያለው ሰው የቴዲ ሀዋሳ ምናምን ያልክ ስትሳደብ የስ የስ ሚል በድን ነው፣ የተለየ ሀሳብ የለውም። ከቻልክ ቻሌንጅ ልስጥህ። መርቅነ መተህ ባዶ በር ዘግተህ አትሳደብ። ና ቲክቶክ ላይ ሪኩዌስት ላክ፣ ግባ፣ 8 ደቂቃ ይሰጣሃል። አንተን ውሃ አሰኝተው እድሉን አላገኙም። እንደው እኔ ነፍሴን አስይዤ እወራረዳለሁ። አንድም ሰው አይሰድብህም። ስድብ ቴዲ ቤት አለ ብለህ መቼስ አታምንም። ስድብ እኔ ጋር የለም፣ ምክንያት እንዳታረግ። እኔ ቤት ብትፈልግ እንኳን ስድብ የለም። ጎበዝ ነኝ ካልክ እና በየ8 ደቂቃ ቻሌንጅ አድርጋቸው። ና ተከራከር፣ ና ተወያይ። እርግጠኛ ሆኜ የምነግራችሁ ይሄ ሰውዬ እንደው እዚህ ቲክቶክ ላይ ያላችሁ ለራሳችሁ አጨብጭቡ። እኔ እኮ ታናሻችሁ እኮ በብዙ ዕድሜ ታናሻችሁ ሆኜ እየተቆጣኋችሁ ዝም በል ምናምን ስል እኮ መስማት የማይፈልጉት ሀሳብ እንኳን ቢሆን ጸጥ ብለው ይሰሙኛል እኮ፣ ሌላውን ይሰማሉ። ይሄ ግን ቢመጣ ይበጠበጣል። ምክንያቱም ሰካራም ነው። ይሄ ስነ ምግባር የለውም። ዲሞክራሲ ምን እንደሆነ አያውቅም። እንዲህ ያሉ ሰዎች ኢሪቴት ስለሚያደርጉኝ እነዚህ እግዚአብሔር በጣም ነው ያናደዱኝ። እነዚህም በድን ካድሬዎችን ባጠፋቸው ደስ ይለኛል። እነዚህም ብሎክ ማድረግ ነው። እነዚህ ነው እንዴት ነው እስከዛሬ እንኳን አብረ ለነበረው ነገር እንኳን የተለያየ አይነት ሐሳቤ እንዲያንሸራሽሩ እንደመፈቅድላችሁ እንዴት ነው ማትረዱት? አብዛኞቻችሁ ትረዳላችሁ። በጣም አመሰግናችኋለሁ። ምን በልተው ነው ግን ሰው እንደዚህ የሚሆነው? የሚታይ ነገር እኔ አፍኛችሁ አላቅም ካልተሳደባችሁ በስተቀር አይ ዶንት ኬር። በሀገሬ ጉዳይ
ናሽናል ኢንተረስት ጉዳይ የሚጣረስ ነገር ካልሆነ በስተቀር ኦነግም ሀሳቡን ይሰጣል፣ ፋኖም ይሰጣል፣ ብልጽግናም ይሰጣል። እስከ ዛሬ ከ5 ዓመት በላይ በዚህ መንገድ ሳወያያችሁ እንዴት ነው የማይገባችሁ? ኦኬ ፌር አይደለም ለሁሉም እድል አሰጥም ካላችሁ በቃ የብልጽግና ሰዎች ተሰብስበው የሚያወሩበት ቤት አለ ወይ የፋኖ ልጆች ተሰብስበው የሚያወሩበት ቤት አለ ወይ የኦነግ ልጆች ወይ ቲፒኤልኤፍ ልጆች አሉ፣ እዛ ሂዱ። እኔ ጋር የምታወሩትን እኮ አንዳችሁ ቤት እኮ አትደማመጡም እኮ። እኔ አንድ ጊዜ የሆነ ቦታ ሲወያዩ ምናምን አለው እኔ ቤት ተደማምጦ የሚያወሩ ሰዎች ሌላ ቦታ ላይ ሲጨቃጨቁ ታያችኋላችሁ። ኦኬ ቴዲ ያዳላል ምናምን ካላችሁ አለመምጣት ትችላላችሁ ፕሊዝ። አሚን እኔ እኮ አትምጡ እያልኩኝ ነው። እኔ እዚህ ቲክቶክ ላይ በመኖሬ ከኔ ትጠቀማላችሁ እንጂ ፕላትፎርሜን ትጠቀማላችሁ እንጂ ምንድነው ከናንተ መጠቀሙ? በቃ እዚህ ጋር አውርቼ ምናምን ቀድጄ ብዙ ዛውርቼ ዘግቼ እሄዳለሁ። ዩቲዩብ ላይ እዚህ ጋር ሰው በቪው ይከፍለኛል። በቃ አንተ እዚህ ጋር አየኸኝ አላየኸኝ መጣህ አልመጣህ ጥቅሙን አንተ ነው እኮ። አም ሶሪ በጣም ወዳችሁ ማከብራችሁ ስነ ምግባር ያላችሁ አላችሁ መድረኬን የምትፈልጉ ግን እንዴት ግን ካልጋ ላይ እንኳን በልጅነት እንኳን የወደቅ ሰውዬ እንኳን ብትሆን እንዴት ነው እኔ የማደርገው ነገር ማይገባችሁ? የመጨረሻ እኮ ትራንስፓረንት ሆኜ ነው እኮ እያወያዩአችሁ ያሉት። 8 ደቂቃ ሰጣለሁ፣ ታወራለህ፣ ትጨርሳለህ፣ ወደ ምትሄድበት ትሄዳለህ። እናንተ ለሀሳብ ነፃነት እኮ ከኔ በፊት ግንባር ቀደም ሆናችሁ ለኔስ መከራከር የነበረባችሁ እናንተ ነበራችሁ። ጤነኛ ብትሆኑ አንዳንዴ በጣም በሚገርም ሁኔታ ፎቶ ተዘቅዝቆ ምናምን ስሰደብ እኔ ቤት መጥቶ የሚወያዩ ሰዎች ተው እንኳን አይሉ። አንዳንድ ጊዜ ምንድን ነው እላለሁ። እኔ እኮ ዩቲዩብ ላይ ካወራሁ በኋላ ዝም ብዬ እኔ ቲክቶክ ላይ ለምን አላላግጥም እላለሁ። ሙልጭ አድርገው ሲሰድቡኝ አንዳንዴ 500 ኮመንት ከተሰጠ 500 ስድብ ሲሆን አንዱ እንኳን ገብቶ አረ ቴዲ እንደዚህ አይነት ልጅ አይደለም ምናምን እንኳን የሚል የለም። እኔ ምን አይነት ሰው ናችሁ? እኔ እናንተ እንድታወዱሱኝ ምናምን አይደለም፣ ግን ፍረጥም ተነሳም ሚዲያ መሆን ያለበት እንዲህ ነው ብዬ ስለማምን ነው። በቃ ሚዲያ መሆን ያለበት ይሄ የተለያዩ እሳቤዎች ኢንተርቴን መድረግ አለባቸው። ከሀገር ታፍነ የወጣ ሰውዬ ነፃ መድረክ ከፍቼል እንደው ምዝጋናው ቢቀር ራሱ እኔ በየትኛው አፍ ነው የምተቸኝ? ይወዳል ደግሞ በመንግስት ደጋፊዎች ይባስ በመንግስት ደጋፊዎች ይባስ። እነዚህ እኮ ማለት በራሳቸው ሚዲያ የተቋሚ ሀሳብ ያላቸውን ሰዎች አያስገቡም እኮ። እስኪ ያሉ አሁን የብልጽግና ምናምን ቤት ምናምን እስኪ ተቋሚዎች ሂዱና እዛ እስኪ ሪኩዌስት ልካችሁ ግቡ። እንዲህ ያለ የቀን የጫት ወጪውን እየቻላችሁ ዝም ብላችሁ ሰው የምታሰድቡ ሰዎች ያስተዛዝባል። ስሙት ደግሞ የሚለው ደግነቱ መረጃው ቀድሞ እጃችን ላይ ስለገባና እውነቱን ቀድሜ ስለተናገር እናንተም ቻናሉ በዚሁ አጋጣሚ እነዚህም በሙሉ ቻናሎች የነሱ ዋና ፕሮፓጋንዳ ማሽን እንደሆኑ አውቃችሁ እንዲህ አድርገው የሚናገሩት የሚያወሩት ሁሉ እንዲህ አድርገው በሻዕቢያ ተሰፍሮ ተቀምሮ የተሰጣቸው እንደሆነ አውቃችሁ የራሳችሁን እርምጃ ውሰዱ። እሺ ወፎ ስራቸው ይሄ ነው። ይሄ የእንግሊዝ መንግስት በኢትዮጵያ ምርጫ ለማካሄድ አሳየለም አደጋና ችግር መኖሩ የሚያሳይ አባቴ ዛሬ አይደለም የዛሬ 5 ዓመት ጦርነት እዛ እየተዋጋን ግንባር ላይ እየተዋጋን ያርገናል ምርጫ አድርገናል። እንቅጠግድ ያርገናል ስናረግ ደግሞ ምንድን ነው ነፃና ገለልተኛ ነው። ሌላስ አገና ካሁኑ 28 ሚሊዮን ህዝብ ተመዝግቧል። ምርጫ 28 ሚሊዮን ህዝብ ተመዝግቧል። ባለፈው ሳምንት 18 ነበር፣ አሁንስ 28። እሺ ነገ ከዚህ ይበልጣል። በሳምንቱ 10 ሚሊዮን እና ከዛ በላይ ህዝብ እየተመዘገበ ይላል።
ምን እናርጋለን? ይሄ ህዝብ እናከብራለን። ይሄ ህዝብ ድምፁ ይሰማል። ዲሞክራሲያዊ ስርዓት እንደ ይሄ ህዝብ ይላል። ይሄ ድምፁ ይሰማል ይላል። እግዚአብሔር ያሳያችሁ። ይሄ ህዝብ ድምፁ ይሰማል እና የዚህ ህዝብ ሁሉ ድምፅ አንተ እንደምትለው ወጥ ነው ማለት ነው። 130 ሚሊዮን ህዝብ አንድ አይነት ሀሳብ ነው ያለን ማለት ነው። የትኛውን ድምፁ ነው የምሰማው? እኔ ምንድን ነው ያደረኩት? እኔ እኮ አንተ የምትለውን በተግባር ነው ያደረኩት። አንተ በአፍ የምትናገረውን በተግባር ለማድረግ የሚከብድህን ማድረግ ላርግ ብትል እንኳን ማታደርገውን ያደረኩት። በነገር ላይ እኔ ከአእምሮ በላይ ነኝ። እኔ ለዚህ ሰውዬ እኔ ነገም ሚዲያ ሳቋቁም ቢኖረኝ አሁንም የምታቁኝ ወደፊት የምታቁኝ እኔ ይሄው ነው መሆን የምፈልገው። አንድ አይነት ድምፅ መስማት አልፈልግም። አስሎንጋስ በጨዋነት ይሁን እንጂ የተለያየ አይነት ሀሳቢ መንሸራሸር አለበት። ስሙ ደግሞ እናረጋው ለጽድቅ ብለን ሳይሆን ለማንም ብለን ሳይሆን ዲሞክራሲያዊ ስርዓት ለሁሉም ኢትዮጵያዊ የሚበጅና ተገቢ ስለሆነ ዲሞክራሲያዊ ስርዓት what is ዲሞክራሲ? ዲሞክራሲያዊ ስርዓት እኮ ማለት የኔ ነው እንጂ ያንተ እኮ ማፈን ነው። ያንተ ዲክታተር ነው፣ ዲክታተርነት ነው እንዴ። ከኔ አንደበት የሚወጣውን ብቻ ስሙ እያልክ እያወራ ለዲሞክራሲያዊ ስርዓት እንታገላለን ይላል። ለምን ሌላ ሀሳብ ያላቸውን ሰዎች እኚህ ሰዎች እነ ጀዋርም እነ ልደቱም እነ ዝቄል ጋቢሳም ሀሳብ ነው ይዘው የመጡት። መደመጣቸው ምንድነው ችግሩ? ለምን ነው ማላደምጣቸው? ዲሞክራሲ እኮ ማለት ነው። ዲሞክራሲ ማለት አንተ መናገርም መስማትም የማትፈልገውን ሌላው እንዲናገር መፍቀድ ነው። ዲሞክራሲያዊ ስርዓት ለመገንባት አስቻይ የሆነ ሁኔታ መሰረት ዘርግተን ሄዳለን ተብሎ ማለት የዲሞክራሲያዊ ስርዓትን ከዛም ደግሞ አንዱና ቁልፍ የሆነው ምርጫን አለማምደን አስተዋውቀን በማህበረሰባችን ዘንድ በሀገራችን ዘንድ በብዙሃኑ የበሰብኩት ዘንድ ቅቡልነት ያለው ሌጂቲሜሲ ያለው መንግስት እናቋቁማለን። እሺ ይሄን እንቀጥላለን። ይሄን ካላወገዛችሁ እኔ በጣም ቆፍጣና ልጅ ነኝ። እኔ ልክስክስ አይደለሁም። ይሄን ውሻችሁን ካላሰራችሁ የብልጽግና ደጋፊዎች እኔ ጋር እንዳመጡ ሂዱና ሌላ ቦታ ወሩ። ጤነኛ አእምሮ ካላችሁ መጀመሪያ ይህን ሰውዬ ማወገዝ መጀመር አለባችሁ። ሂዱና ሌላ ቦታ ወሩ። በቃ አለቀ። ሰምታችሁኛል? ቅልጥም እየጣላችሁለት ዝም ብሎ በቃ እንደ ቆላ እሳት እርጥቡንም ደረቁንም እየበላ እያመነዠገ የሚሄድ ሰውዬ ቢያንስ ለህሊናችሁ አትኖሩም እንዴ እናንተ? ፌር እንኳን ለአእምሯቸው ይሄ ሰውዬ ምንድነው የሚናገር? ምንድነው የሚያወራው? ቴዲ ሐዋሳ ጭራሽ የሻዕቢያ ተላላኪ ነው ምናምን ይላል። እኔ ሀገሬን ወዳለሁ ብለው ምን አባታ ገባህ አንተ አትነግረኝም፣ እኔ አልነግርህም። ግዴታዬ ስለሆነ እኮ ነው በሀገሬ ጉዳይ ልደራደር መምር። እንዳንተ ጫት መቃሚያ ስለተገዛልኝ ቅልጥም ስለወረወሩልኝ ወይ የሆነ ልዩ ተጠቃሚ ምንም የሚያገናኝ ነገር የለም ከእናንተ ጋር። ምን አባታችሁ ያገናኛለኝ ከእናንተ ጋር? እንደ አንድ ኢትዮጵያዊ እናት አባቶቼ ዋጋ የከፈሉልኝ ሀገር ናት። ማንም ይመጣል ይሄዳል። በሀገሬ ጉዳይ ለመደራደር
አልፈልግም ስል የማን አባትንም ፈቃድ አልጠይቅም እያልኩ ነው። ይሄን እኮ እናገራለሁ እኮ በድፍረት። ያንተ እውቅና፣ ያንተ አፕሪሺዬሽን፣ ያንተ አፕሩቫል እኮ አያስፈልገኝም። የተለያየ አይነት እሳቤ ለምን ተስተናገደ? እንዴት ከኛ የተለየ እሳቤ ይንሸራሸራል ካልክ ይሄድና እዛ የራስ ሚዲያ ላይ አውራ። እዛ ሚዲያ ላይ ወይ ማፈን እንደለመድከው እዛ በቃ ራስ አውራ። ወደ እንትን ግባ። እኔ ጋር እንዳመጣ ሂዱና ሌላ ቦታ አውሩ። ሚዲያ አላችሁ፣ ሚኒስትሪ ሚዲያ አለ። ቲክቶክ ላይ ሰብሰብ ብላ አውራ። ተቃዋሚዎች እንደሆኑ አይመጡም። እዛው በርህን ዘግተህ ተንጫጫ። ቀንደን ብያባራለሁ። ማን አባቱ ይከለክለኛል? ሚዲያ መሆን ያለበት እንደዛ ነው። የተለያዩ ሳቢዎችን አንሸራሽራለሁ። ይሄን ማውገዝ አለባችሁ። እዚህ መታር ለምትርመሰመሰው የሚጨንቀው ኢትዮጵያ ውስጥ ምርጫ ሲካሄድ የሚጨንቀው ማን ነው? አንደኛና ዋነኛው ምርጫ የማያውቀው ምርጫ የሚባል ነገር ሰምቶ እንኳን ምርጫ ፓርቲ የሚባል ነገር የማያውቀው እንኳን ፓርቲ እንኳን ክርክር እንኳን ፉክክር ስብሰባ አድርጎ የማያውቀው ሻዕቢያ አንገሽ ለማንኛውም እኔ አስተዳደጌ የሚታወቅ እናት አባቴ፣ ወላጆቼ፣ እህት ወንድሞቼ የሚታወቁ ሰፈር ያለኝ የሰፈር ልጆች የሚያዩኝ፣ ቤተሰብ የሚያየኝ፣ መምህሮቼ የሚያዩኝ፣ አስተዳደጌን የሚያውቁ ዝም ብዬ ከአየር ላይ ወርጄ አይደለሁም። ከየት ነው ያለፍኩት? የት ነው የመጣሁት? ምን አይነት ነገር ነበረ? እንዴት አይነት ባህሪ ያለው እንጂ ይሄ ፕሊስ የመጨረሻ ይልበልና ይሄ ስለበዛብኝ ነው። ባለፈውም ኤርሚያስ ለገሰ የሚባለውም ሰውዬ ቲክቶክን አንደርስቲሜት አድርጎ አሁን ዩቲዩብ ላይ ነው ያለው። እሺ ታዲያ ዩቲዩብ ላይ መገኘት የእንትን ማሳያ ነው። ዩቲዩብ ላይ ቲክቶክ ላይ ሄዷል ወርዷል ቴዲ። በእርግጥ ኤርሚያስ እንኳን በአንጻራዊነት ስለኔ ክፉ አይደለም የተናገረው፣ ግን ለፖለቲከኞች ለያውም ለነ ልደቱ ለትልልቅ ፖለቲከኞች ፌር አይደለም። እነ ልደቱ ቲክቶክ ላይ ቢመጡ፣ እነ ጁዋር ቲክቶክ ላይ ቢመጡ፣ ጠቅላይ ሚኒስትሩ መጥቶ የለ እንዴ? ልክ ልደቱ አያሌውና ጁዋር ቲክቶክ ላይ አካውንት ከፍተው ስለመጡ አሁን ገና ወረዳችሁ ምናምን አላቸው። ቻሌንጅ ልስጣችሁ ለሁለታችሁ። ዩቲዩብ ላይ ዝም ብሎ ሆዶ የተነፋ ሰውዬ ከረባትና ሱፍ ለብሶ መጥቶ እሺ በዚህ ጉዳይ ምን ትላለህ ምናምን እያልክ ኢንተርቪው ማድረግ እኔ አንድ ሕፃን እያለሁ ማድረገው ነገር ነው። ምንም አምር ጥያቄ ምንም አይጠይቅም። ምን ይጠይቃል? እንግዳ ታደርጋለህ? እስኪ ካለፈው ምርትና ምርታማነት ጋር ሲነጻጸር የዘንድሮውን ኢኮኖሚ እድገት እንዴት ታየዋለህ እያለ ምን ይጠይቃል? ከዛ 50 ሺህም 30 ሺህም ቪው ታገኛለህ። ኢትዮጵያ ምድር ላይ እናትህ የወለደች ያ የመንግስት ካድሬን ብትሆን ተንታኝ ነኝ የምትል ቻሌንጅ ልስጥህ እና እንደ ቴዲ ሐዋሳ ቲክቶክ ላይ ካሉ እጅግ እሳት ከላሱ ካነበቡ በጣም ስማርቶች ጋር እና እዚህ ጋር ቁጭ ብለህ ተወያይ፣ አወያይ፣ ላይቭ እየጠየቁ ቻሌንጅ እያደረጉ አፕዴት እንደሆነ መረጃ ይዘው መጥተው እንዲህ ነው ምናምን እያሉ እንዳንተ ወይ ሰኞ ሮብ ዓርብ ምናምን ይገባው አይደሉም። ይሁን ከዚህ በኋላ ይገባሉ። ቁጭ ይላሉ። 8 ደቂቃ ይሰጣቸዋል። ፋይት እናደርጋለን። ይሄን አርግ። ኢትዮጵያ ምድር ላይ እናትህ የወለደች አልኩ እንደ ቴዲ ሐዋሳ ይኸው ቻሌንጅ ሰጥቶ ና ቤትን እኔ ጋዜጠኛ ጓደኞቼ እኮ እንዴት ነው ቴዲ የቻልከው ይሉኛል እኮ። አንዳንዶቹ ባህሪን ስለሚያውቁ ምናምን ነው።
ፈርተው ደንግጠው አንድ ኮመንት ላይ ሲሰደቡ እኮ ኮመንት ላይ ኧረ በስመ አብ ምናምን ብለው እኮ የሚጠፉ ናቸው። እዚህ ገስት ላይ ተቀምጠውማ በነገር ምናምን ብትጠዘጥዟቸው ስዩም የሚባለው ሰውዬ እግዚአብሔርን አሁን ስንት ነው? አሁን 52 ኪሎ ነው። ሁለቴ ነው ቤት ብትዋይ እግዚአብሔር ምስክሬ ነው 24 ኪሎ ትገባለህ። ንገሩት። አንዴ ልትገመላችሁ ሪከርድ አድርጉ። የመጨረሻ ነገር ነው። ስዩም ተሾመ ቻሌንጅ ልስጥ። ሁለት በሁለት በሆነች ቤት ውስጥ ቁጭ ብለህ እስኪ ያለብህ ብቻን አንድ በድን ይዘህ የምታወራውን ወሬ አንተ ጀግና ከሆንክ እና ቴዲ ሐዋሳ ጋናና ሪኩዌስት ልከህ ግባና እኔ ጋር መተው ከሚወያዩ ፖለቲከኞች ደቂቃ እየሰጠው ና ተወያይ አለኝ የምትለውን ሐሳብ አንሸራሽር። አሁን 54 ኪሎ ነህ። ሁለቴ በተከታታይ ከገባ 14 ኪሎ ካልገባ ከ54 ወደ 14 ኪሎ ካልቀነሱ ከመላሴ ጸጉር ይነቀል። ጀግና ከሆንክና ብቻህን አታውራ። እንትን ጉድ ሲጋለጥ ምናምን ድሮ ትንሽም ቢሆን የተወሰነች ነገር አምን ነበር። አሁን በኔው እንደዚሁ ሲያረግ ስታይ ትላለህ። ሼር አድርጉለት። ቅልጥም ወርዋሪዎች እናንተ እዚህ ጋር ደጋፊዎች ሁና አሪፍ ቻሌንጅ ነው። በየጊዜው ከሚሳደብ ጉራ ምናምን ኦኬ፣ ጉራ ከሆነ ይሄው በቃ ምን የምናገረው ነገር ቀላል ከሆነ ናና አድርግ በሉት። ኢምፖሲብል አንተ ከሞከርከው አንተ መተህ እዚህ ቲክቶክ ላይ ከተወያየህ እኔ እግዚአብሔር ምስክሬ ነው ቲክቶክን አቆማለሁ። በቃ ቲክቶክን አቆማለሁ። አንተ ቲክቶክን በቃ በጣም ንቆ ምናምን ነው። እነዚህ ማለት ትችት የሚፈራ የተለያየ አይነት እሳቤ ሲመጣ የሚደነግጡ መድረክ ላይ ቁጭ ብለው እነሱ ብቻ ማውራት የሚፈልግ ጨምቀው አሰጠዋል። ይሄ የምትናገረውን ንግግር በሙሉ በመረጃ እዚህ 8 ደቂቃ ባልፈጀ ውስጥ እንዴት ዲባንክ እንደሚደረግ እንዴት በትንትኑ እንደሚወጣ እንዴት አመድ እንደሚሆን ያሳየዋል። ነጋቲ ቡላ እዚህ ሰውዬ ደጋፊ ካላችሁ ንገሩት በየሳምንቱ። እኔ ከዚህ በኋላ አይ ዶንት ቲንክ ለኤርሚያስ ሜን ቻሌንጅ ሰጡት። ኤርሚያስም ነገር ያለው እና እዚህ ቲክቶክ ላይ ተወያይ። በተረፈ ግን ጀዋር መሐመድ፣ ልደቱ አያሌው፣ ሌሎች ፖለቲከኞችም ቲክቶክ ላይ መታችሁ አካውንት መክፈታችሁ ስማርት መሆናችሁን ያሳያል። ፖለቲከኛ ወጣቱ ያለበት ነው የሚገኘው። ፖለቲከኛ ህዝቡ ያለበት ነው የሚገኘው። ይሄ እኮ ዶናልድ ትራምፕም ያለበት፣ ኤለን መስክም ያለበት፣ ቭላዲሚር ፑቲንም ያለበት፣ ጠቅላይ ሚኒስትር አብይ ያለበትም ነው። ኑ ይሄን አሁን እንዲህ ያለ ሰው ለማየት ራሱ አንፈልግም እኛ። ተግባባን። እምገርም እምደንቅ ታሪክ ነው። በሲሪየስ ደግሞ ከገባሁኝ እኔ ልብስ ላሸናለሁ ከፈልግ እነዚህ አሁን እንደዚህ ውሸት ነው። መጀመሪያን ቻሌንጅ ስጡት። በቃ በር ዘግታ አታወራ ብሎት እሺ ጨርሻለሁ። ይገርማል ብቻ። እሺ ታፕ ስላደረጋችሁ ከልብ አመሰግናለሁ። ኮፒ ሊንክ ሼር ስላደረጋችሁ ከልብ አመሰግናለሁ። እዚህ ቲክቶክ ላይ 4 ፖለቲከኞችን አስገባለሁ። ስለ ጽምዶ ጉዳይ ሰሞኑን የተካሄደ ስላለው መደወል ትችላላችሁ። በነገራችን ላይ ስለ ጽምዶ ጉዳይ ትላንት የጀመርነውን ነገር እንቃኛለን። ጽምዶ እንዴት ነው? የጽምዶን ጉዳይ እንዴት ነው የምታዩት?
የብልጽግና ደጋፊዎች አሏቸው። ሰምታችሁኛል? የብልጽግና ደጋፊ ይሄን ነገር ካላወገዛችሁ እኔ ቤት እንዳትመጡ። እኔ በጣም ስናደድ እንደዛ ነው። እኔ ዝም ብዬ ለመተርተር ምናምን አለ። እናንተም ቲክቶክ አካውንት አላችሁ፣ ዩዘር ኔም እና ፓስዋርድ ክሬት አድርጋችኋል። ቤትን ከፍታውራ ቤቴን እየተጠቀምክ እዛ ጋ ደግሞ ፍርፋሪ የበተንክ ሰው እያሰደብክ ምናምን ድጋሚ ቤት ስከፍት ደግሞ ቴዲ ምናምን ያልክ ሪኩዌስት ልከህ እንዳትመጣ መድን ነው ቡን ማድረገው። መጀመሪያ ማውገዝ አለባቸው። የፈለክበት ማውራት ትችላለህ። አይ ቲንክ ግልጽ ነው የተናገርኩት፣ ግልጽ ነው። እዚህ ጋር ራሱ እነዚህን ልቀሟቸው። እነዚህ በደንብ ይሰማል። ቆይ ቆይ እናንተ ይሰማል። ያ ይሰማል። እኔ ከቲክቶክ ብቻ አይደለም እኮ የምቦልክ እዚህ ከዩቲዩብም እኮ እየቦለኩ ነው። ፍሬንድ እኔ አታናሉኝ። እሺ አድማጭ ሶሪ፣ በምን ጉዳይ ነው ሀሳብን የምሰጠው? እንደሜ አንዱ ለሶስት ይሰማል። አሁን ትንሽ ኮምፕሌን ባረከው ነገር ላይ ነው። እሺ አይ ስሙን ጥሩ ኢትዮጵያዊ ነው። ይሰማል። ኦኬ ቀጥል። አሜን ለክ የሆነ ሰጀስት ያደረገው ነገር ሊኖር ይችላል። ሶ ኢትስ ፋይን። ምንድነው ሰጀስት የሚያደርገው ነገር? እሱ የሚናገረው ነገር ሰምታችኋል? ያ ሰምቻለሁ። ግን ለምንድነው ታዲያ እሱ ከኔ ሀሳብ ውጪ ሌላ ሀሳብ ኢንተርቴን አይደረግ የሚለው? ለምንድን ነው? ያ ዲሞክራሲ ነው። ያ አይሆንም፣ ይገባኛል። ግን ያው እንትን ነው አንዳንዴ ገብቷል። እንትን ነው አንዳንዴ ሚዲያ ሰር ገቨርንመንት ነው የሚባለው ነገር አክኖሌጅ አደርገዋለሁ በዓለም ሴንስ ማለት ነው። ላይክ በሰለጠኑ ሀገሮች፣ ግን በእኛ ሀገር ብዙም እንትን የሚል ነገር አይደለም። አሜን ኢፈርትን አደንቃለሁ ምናምን፣ ግን አዘነው ዘዴ አሁን ሰዎችን ታመጣለህ ምናምን ትወያያለህ ምናምን ዛስ ጉርተኝ ሰዎች ሀሳባቸው ይገልጻሉ። አዘነው ዘዴ ምንድነው አፕላይ የሚያደርገው 8 ደቂቃ ምናምን ሰጥተህ ለሰዎች ታዋራለህ። ዛስ ጉርተኝ ግን አዘነው ዘዴ ምንም የሚፈጠር ነገር የለም። ገብቶሃል? 8 ደቂቃ ወጥቶ ይወርዳል። ከዛ ዘኔክስ ደግሞ አናዘር ቶፒክ አለ 8 ደቂቃ ያወራል። አፍተር ከዛ በኋላ ደግሞ ሌላ ኢሹ ይመጣል። 8 ደቂቃ እንትን ብሎ ይወርዳል። መሬት ላይ ተጨባጭ ሆነ የሚያመጣው ነገር የለም። ያው ስፔሻሊ ዩዥዋሊ የሚወያዩ ሰዎችም ከዲያስፖራ ያሉ ሰዎች ስለሆኑ ምንም አሁን ኢትዮጵያ ውስጥ ቤኔፊት የሚያደርግ ነገር አይደለም። ትንሽ ብራግም ባናረግ ጥሩ ነው የሚለው ገብቷል። ኢትስ ጉድ እንደዚህ አይነት ሲስተም በጀቱ፣ ግን ፕራክቲካሊ ኢትዮጵያ ውስጥ የሚያመጣው ቼንጅ ምን ያህል ነው የሚባለውን ነገር ስገመግመው ኢንፎርሜሽን ናቲንግ ነው። ስለዚህ ያንን ነገር አድማየር አደርጋለሁ። ሰዎች ለምንድነው ፖለቲካ የሚያወሩት? ለምሳሌ ፖለቲካ ማውራት በእኛ ሀገር ብቻ አይደለም። የተለያየ አይነት ሀሳብ መንሸራሸር በእኛ ቤት ብቻ አይደለም። ሶላባት ሀሳብን ለህዝብ መሸጥ ነው አይደል? በጊዜ ሂደት ራይድ አዌይ ቼንጅ ላታገኝ ትችላለህ። ሰዎች በጊዜ ሂደት ደጋፊዎቻችን ግንዛቤያችን እየሰፋ ወደኛ ይመጣሉ። ያላዩትን አንግል እናሳያቸዋለን በሚል እሳቤ ነው ወደ ሚዲያ የሚመጡት። የሀሳብ ውይይት እኮ ጥሩ ነው። እኔ አሁን የኬንያን ፖለቲክስ እከታተላለሁ። ስታየው እኮ የተለያየ አይነት እሳቤ መንሸራሸሩ ምኑ ነው ክፋቱ? ነው እሱ ክፋት አይደለም፣ ግን ላይክ በቃ ይሄን ያህል ኢትዮጵያ ውስጥ ለውጥን የምናመጣ ፋክተሮች ነን ምናምን ብሎ ሚዲያን ራይት ነው መቁጠር ትክክለኛ ነገር አይደለም። ቢኮዝ ፕራክቲካሊ በቃ አሁን ቲክቶክ ላይ አሁን እሱ ባወራው ሁኔታ ስታወራው አሁን ቀደም ኤርሚያስንም ጠቅሰዋል እና በጣም ብዙ ኢሹዎች ዛሬ እንደዚህ ነው ነገ እንደዚህ ነው በየቀኑ የሚነሱ ኢሹዎች አሉ። ከዛ ጋር ነው ዲል የምናደርገው። ኦኬ ዛሬ የሆነ ኢሹ ይነሳል፣ ከዛ በዛ ላይ ተዋይቶ ምናምን ሰው ተፈናጥሮ ምናምን ሰው ኮሜንት አድርጎ ምናምን ኦኬ ከዛ በኋላ
ኦኬ ሌትስ ፎሎ አፕ ብለህ ነገር ስትጠይቅ በቃ ኦልሬዲ ተረስቷል እሱ። ከዛ ደግሞ ሌላ ኢሹ አለ ማለት ነው። ስለዛ እናወራለን። ከዛ ኦኬ ነገር ምናምን በዛ ላይ እናወራለን ምናምን። ከዛ አፍተር ቱሞሮ ደግሞ ዜጋ ነገር ኢሹ ምናምን እና ፕራክቲካሊ እኔ ኢትስ ጉድ ሚዲያ እንደዛ መሆኑ ግን አሁን ባለንበት ስታንዳርድ ግን ብዙም መሬት ላይ ያለውን ነገር የሚለውጥ ነገር አይደለም። ግን ወደዛ መለወጥ ማስቻል የሚችል መሆን አለበት ብዬ አስባለሁ። ስዩም በጣም ብሪሊያንት የሆነ ልጅ ነው። ፍራንክሊ እንትን ችኩል ነው ምናምን እንትን ያለ ምናምን ግን አዘንዶ ዘዴ አገሩን በጣም የሚወድ ጥሩ ልጅ ነው። በቃ ችኩልነቱ ያው ፐርሰናል ኢሞሽኑ ምናምን አሳይድ ወስደ ማለት ነው። ሜቢ አሁን አንተንም የተናገረ በዛ ሴንስ ይሆናል እንጂ የምታደርገውን ነገር እንትን ረሶስ ምናምን አይመስለኝም። ፍራንክ ኖ እኔ ይገባኛል። እኔ ከከፍተኛ የሆነ እኔም ብጠይቀኝ የሚታይ ነገር እንዳላየ ካደረገው አእምሮ የሱ ስማርትነት ላይ ኩዌሽን ማርክ ነው ማስቀመጠው። ስማርት እኮ መሆን ከመደበኛው ሰው ልቀህ መገኘት ነው አይደል? የተሻለ እሳቤ የተሻለ አመለካከት ሲኖር ነው። ለምን የተለያየ ባለፈው ስርዓት የተለየ ሀሳብ ስላንጸባረቀ ነው አይታሰረው። አሁን ታዲያ ሰዎች ፖለቲከኞች የተለያየ አይነት እሳቤ ለምን አንሸራሸራሉ? ለምን ይላል እኮ አሁን እኮ የማንሸራሸሩ ጉዳይ እኮ አይደለም ግን how much ኦኬ አንተ እንደምትለው እንደዛ ከሆነ አንተ እንደዛ እንደምትለው አሁን እኔ ጥያቄ መሰለህ how much ቲክቶክ የሚባለው ሚዲያ how much ኢትዮጵያ መሬት ላይ ያለውን ነገር ኢንፍሉዌንስ ማድረግ ይችላል ወር አይችልም ነው። እኔ የምጠይቀኝ አይችልም። በየቀኑ ወሬ አለ። በቃ ኢትስ ቢዚ። ትናንትና ቴዲ ዘፈን አወጣ ነው፣ በነጋታው ደግሞ የሆኑ ሰውዬ እንደዛ ተናገሩ ነው። እንደዛ ከሆነ ቆይ አንዴ ስማኝ ወንድሜ፣ አንዴ ስማኝ። ኦኬ አንተ የደወልኩት ታዲያ ለምንድን ነው? ምን ለመፍጠር ነው የደወልከው? አንተ ለውጥ ከሌለው ታዲያ አንተ ለምን ሶሻል ሚዲያ ላይ ትመጣለህ? ለምን ትደውላለህ? ዩቲዩብ ላይ ምን ልታገኝ ነው? ማንን ልትለውጥ ነው? አሚን ላይክ እንትን ነው ሪያሊቲውን ለመንገር ነው የደወልኩት። ሌሎች ውሳ የሚደውሉት እኮ አንተም ሶሻል ሚዲያ ላይ ነው ያለው። የሆነ ነገር ሰዎች ያላዩትን አንግል ባሳያቸው ብለህ ነው አይደል የመጣው? ሪያሊቲው እኮ ለኔ አይደለም የምትነግረኝ፣ ለሚያደምጥ ለአድማጭ ነው አይደል የምትናገር? አንዴ ቆይ አድማጭ፣ አሁን አንተ ዩቲዩብ ላይ ነበርክ፣ የተናገርኩትን ሰምተሃል፣ በሌሎች ፕሮግራሞች ላይ ትሳተፋለህ። ከዛ ቆይ ልደውልና በዚህ መንገድ ሀሳቤን ልግለጽ ብለህ ደወልክ። አዎ እሱን እኮ ኦኬ፣ ምንም ጥቅም ከሌለው እርባና ቢስ ከሆነ ታዲያ አንተ ዩቲዩብ ላይ ምን ታደርጋለህ? ለምን ዩቲዩብ ላይ ምንድን ነው የምታደርገው እንዴ? በጣም ኢንተርቴኒንግ ነው፣ ኢንተርቴን ያደርገኛል። ከዛ ነው ስራውዬ ምናምን ስመጣ ምናምን ወሬውን እሰማለሁ ምናምን ኢንተርቴኒንግ እንደዛ ለምናምን የሚሉ ነው እንጆይ ይላል። ግን መሬት ላይ ፕራክቲካሊ የሚፈጥረው ነገር አለ ብትለኝ I don't think so። እኔ እኮ እናንተን ዲስከሬጅ እያደረኳችሁ እኮ አይደለም፣ ግን ኢምፓክት ይኖረዋል የተወሰነ። ግን አሁን እናንተ እንደምታስቡት በቃ እዚህ መጥተው አሁን አንተ ታወያያለህ፣ that's very good thing። እሰማለሁ ስታወያይ ምናምን ደስ ይለኛል። እኔ አሁን ዲቤት እወዳለሁ፣ እንደዛ ፖለቲካል የሆነ ዲቤት፣ ሪሊጂየስ የሆነ ዲቤት ምናምን እወዳለሁ። በጣም ኢንተርቴኒንግ ካመለጠኝ ራሱ ቪዲዮ ሁሉ በብቻ ስፔሻል ሪሊጂየስ የሆነ ዲቤት ሲሆን ምናምን እሰማለሁ ምናምን እሱ ኢንተርቴኒንግ ፖሚን ነው። ከዛ በተረፈ ግን ፕራክቲካሊ ኢትዮጵያ ውስጥ አሁን ባለንበት ደረጃ እንደዚህ አይነት ሚዲያዎች እኔ እንግዲህ ሜቢ አም ሮንግ እኮ አባራል እኔ እንደዚህ ነው የማስበው እያልኩ ነው። ፕራክቲካሊ መሬት ላይ የሚያመጡ ነገር I don't think so። እኔ ብዙም ዲፍረንስ የሚያመጣ ነገር አይደለም፣ ግን የሀሳብ መሸራሸር ምናምን በጣም ጥሩ ነው። ቢኮዝ ደግሞ ገብቶሃል በብዛት የሚመጣው ወሬር እሱ በጣም ኮራፕትድ ሆነ። ገብቶሃል የተወሰነ ነገር እንትና እንደዛ ኢቭን እኮ ካራክተር ፈጥራለሁ። ገብቶሃል ኢትዮጵያን ለይተናት ኢትዮጵያ ኢን ሪያሊቲ ያለችውን ኢትዮጵያ ለይተን
ሶሻል ሚዲያ ላይ ያለችው ኢትዮጵያ እና ሪያሊቲ ያለችው ኢትዮጵያ በጣም የተለያዩ ነገሮች ናቸው እኮ ገብቶሃል። እሺ አንድ ነገር ልጠይቅ ምናምን ስታወራው ወንድሜ መሬት ላይ ያለውን ዘመዶችን ደውለህ ስታናገር ምናምን ያለው ወንድሜ ዲፈረንት ይኸውልህ ኢትዮጵያ መሬት ላይ ባለው ነገር ነው አንተም ሊገባ የሚገባው። ኢትዮጵያ እየታመሰችም ከሆነ እየታመሰች ያለችው መሬት ላይ ባለ ህዝባችን ክፉ ምናምን ስለሆነ አይደለም። መረጃዎች ኢንፎርሜሽን የሚመጣው ከአየር ላይ ነው፣ አንተ ከምትንቀው ቦታ ማለት ነው። ችለ ይህን አካባቢ ኮንትሮል ማድረግ ካልቻልክ ትላንት ፌስቡክ ሀገራችን ላይ ኃላፊነት የጎደላቸው ሰዎች የሚጽፉት ጽሁፍ ብዙዎቹን ሲያስገድል ታውቃለህ። አሁን የቲክቶክ እና የዩቲዩብ ዘመን ነው። ዩቲዩብን ተወው፣ የቲክቶክ ዘመን ነው። ኢንፎርሜሽን ኢዝ ፓወር። ዛሬ ቀጭን የተዛባ መረጃ የብዙሃን የንጹሃንን ዜጎች ህይወት ሊያሳጣ ይችላል። ለማስተካከልም ከመጣ ሊያስተካክል ይችላል። እንደውም እንደኛ ባለ ሀገር ነው እነዚህ እንዲህ ያሉ ፕላትፎርሞችን ተሻምተ መጠቀም ያለብን። ምንም አይፈጥርም ካልከኝ ምንም አይፈጥርም ካልከኝ አንዴ ስማኝ በእናትህ። ምንም አይፈጥርም ካልከኝ አሁን የምታየው ብትቀበለውም ባትቀበለውም አሁን እያደረክ ያለው ውጊያ መመሪያ የሚተላለፈውም አድቮኬሲም ፕሮፓጋንዳ የሚሰራውም ከሶሻል ሚዲያ ነው። የሶሻል ሚዲያ ውጤት ነው። ይሄ እንዴት ነው የምታናንቀው? ስላልገባኝ ነው። ሀሳቤ አንተ ነው። የመጨረሻ በልና ወደ ሌሎች ሄዳለሁ። አይ ነው እንትኑ ይገባኛል። ግን መሰለህ በሀሳብ ደረጃ ነው እንግዲህ በሀሳብ ደረጃ አሁን አንተም ይሄን 8 ደቂቃ ስጫችሁ ወይ ያለው ብለህ ታንሳለህ። እኔ በጣም ነው ደስ የሚለኝ ቁጭ ብዬ ልሰማቸው ሁሉንም ማለት ነው። በቃ ክሬቭ አደርጋለሁ ራሱ ቁጭ ብዬ የሆነ ነገር እየበላሁ ምናምን እሰማለሁ። በጣም ደስ የሚለኝ ከዛ ግን አጀንዳው ዘዴ የሆነ አይዲያ ኦር ደግሞ የሆነ አለ። ሄሎ እሺ፣ ድምፁ ተቋርጧል። ሌላ ሰው ላስገባ እንደ እመጣለሁ። ሄሎ ጤና ይስጥልኝ። ሄሎ ሄሎ ቴዲ እንዴት አመሸ? ሰላም ነው ወይ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። አለን አለን። ይሄ ልጅ ኢንተርቴን እያደረገኝ ነበረ። ኢንተርቴን ለማድረግ ነው ይላል። በጣም እኮ የሚያሳዝን ነገር ነው። እባካችሁ ኢንተርቴን የሚደረግበት ኢቢኤስ ላይ ወይ ደግሞ ሌላ ቦታ ሄደ ኢንተርቴን ነው። የጦፈ ፖለቲካ ውስጥ ኢንተርቴን ላይ ስንት አይነት ፈኒስ አለ። የሰው ህይወት እኮ ነው በቀን የስንት ሺህ ሰዎች ህይወት የሚጠፋበት ፕላትፎርም ላይ መጥቶ ኢንተርቴን እያደረገ አንተ ማትሆን ማንም አይችላችሁም የምትለው እኮ እውነትህን እኮ ነው። እንደዚህ አይነቱ ስንታይ ብቻ ይቅር ብለናል። ለማንኛውም ግን ቴዲ መቼም እኔ እንጃ እኔ ስዩሜ ተኮር ብሎ ያየ የተከታተለ ከሆነ በጣም ነው የማዝነው። ከዚህም በፊት ብሎ ሶስተኛ ጊዜው ነው በእናትህ ሶስተኛ ጊዜው ነው ሲሰድበኝ። ይሄ በጣም የሚያሳፍር ነገር ነው። ስዩሜ በጣም እንግዲህ ብዙዎቻችን ያው አንተም እኛም ሁላችንም የጮህንለት የታገልንለት እንደገናም ደግሞ ወያኔን እውነት ለመናገር በደንብ የታገለና ቁም ነገር የሰራ ሰው ነው። ግን አሁን ግን እያለቀብህ ከሆነ ስዩሜ ትንሽ መለስ ብለህ እየገረምክ እንዴ ዝም ብለህ ገረባውን ምናምን ማውራቱን ተውና ቴዲ ያው እንዴ ለሁሉም ፍትሃዊ የሆነ ሚዛናዊ የሆነ ባላንስ የሆነ ጋዜጠኛ ነው። እኔ ለአርያም ልኬለታለሁ፣ ለሱም ለራሱም ልኬለታለሁ። ስማ ቴሌግራም ላይ ለአድማጭ ተመልካቾች ፐብሊክ ላይ ሼር የተደረገ የትኞቹ ፖለቲከኞች ማጋ ይመጣሉ የሚለውን ይዞ ወሳኝ መረጃ እጃችን ገብቷል ይላቸዋል። ራሴ ኮምፖስ ያደረኩት ወዳጅ ልቤ እኛ ቴዲ እኮ በጣም እኮ ብዙ ሰው ገብቶ የሚወያይበት ማለት አንዳንድ በጣም ያው ምን አሁን ልደቱ እኔ የምጠይቀኝ ግን በግል የምጠይቀኝ
በጣም ማልቀበለውና በጣም ምንም ማለው ፖለቲከኛ ነው። በቃ የከሸፈ ፖለቲከኛ ወያኔ የሆነ ፖለቲከኛ ነው ወያኔ ነው ብዬ የማስበው ነው። ስለዚህ አይሄት በጣም ነው የሚያስጠላኝ። ግን ስዩሜን በዛ መልኩ የሚጠላው ይመስለኛል። ግን መጥራቱ ደግሞ መጥቶ ከመነጋገር እንትን አይልም። እንደውም ሲቻል ሪኩዌስት ልከስ ስዩሜ እዚህ ጋር ገብተህ ልደቱን ፊት ለፊት ብትገጥምልን ቴዲ የማወያየት ብቃት ያለው ልጅ ነው። ስለዚህ እንደውም መተህ አቋምህን ብታሳየን ደጋፊዎች ባለንበት ያንተንም ሐሳብ ብንሰማ ጥሩ ነው። እንደገና እኛ ስንት የሚያሰጋን ነገር አለ። በወልቃይት በኩል እያሰጋን ያለው እኛ በመከላከያችን ምንም ብንተማመንም ግን አሁን የሚታየው ነገር ፕሪቶሪያ የተሰረዘበትና ሁሉ ነገር የተጣሰበት ጊዜ ላይ ያለ ነው እና ህጉ ፈርሷል፣ ደንቡ ፈርሷል። ያንን ነገር አስረግጠን ንገርልን። ይልቅ ወልቃይትን ይዘው እነዚህ ሰዎች አንወጣም እንዳይሉ ሌላ እርምጃ ከመጀመራቸው በፊት እኔ መከላከያን ማስጠንቀቂያ ሳይሆን ያውቃል ብዬ አስባለሁ። ግን አንድ ጊዜ ፈርሷል። በቃ ፕሪቶሪያን አፍርሰውታል። ስለዚህ እነሱ ላይ ሂድባቸው። ቴዲ ሐዋሳ ምን አደረገ? የሀገራችን ልጅ አዲስ አበባ ፈርጥ ምን አደረገስ? ምን ይሁን ብለህ ነው እንደዚህ በእንደዚህ አይነት መልኩ የምትቃወመውና የምትመጣበት? ይሄ አግባብ አይደለም። ስዩሜ እንወዳለን፣ እናከብራለን፣ ለሰራው ስራ ቢግ ሳሉት አለን። ግን ይሄ ካንተ የሚጠበቅ አይደለም ነው የምለው። ሌላው ቴዳ አንተን በጣም ነው ማደንቅ። በጣም የመወያየት ብቃት አለ፣ የመስማት ብቃት አለ። ስለዚህ በዚህ ኦፌንድ ትሆናለህ ብዬ አላስብም። ብዙም ባትገፋበት ጸቡ እንትን ባይል ጥሩ ነው። እኔ እንዲደርሰው አደርጋለሁ። ለአርያም እንደሱም አድርሻለሁ። እንግዲህ ይደርሳቸዋል፣ ይስተካከላል ብዬ አስባለሁ። የዛሬው ርዕስ ላይ ምን ነበረ? ስለ ጥምዱ ገና አልጀመርንም። ከጀመርን በኋላ አድመጣ ሀሳብ መስጠት ትችላለን። ቴንኪው አድማጭ፣ ከልብ ነው የማመሰግነው። እሺ የት ነው ሚውት የሆንኩት? የታቸው ሚውት የሆንኩ አንተ ነህ። ጤና ይስጥልኝ። ይሰማል? አቤት ይሰማል። ቴዲ እንዴት ነው? እግዚአብሔር ይመስገን። ሁሉ ሰላም ነው? አለን። እንዴት ነው? ሰላም። ያው እንግዲህ ስለ ስዩም መሰለኝ እየተወያየን ያለ ነው። አይ ቲንክ እኔ ግን ያው የቴዲን ቤት ያው ምናልባት አገር ቤት ባሉ ሚዲያዎች ስላየው ይመስለኛል። ምክንያቱም የቴዲ ቤት የሁሉም ቤት ነው፣ የሁሉም ፖለቲካዎች የሚንሸራሸር ነው፣ ነፃ ሚዲያ ነው እና ከዛ አንፃር አይ ቲንክ አንተ ቤት የሚደረገው የፖለቲካ ስራ አይ ቲንክ የሆነ ደስተኛ እንዳልሆኑ ይነግራሉ። ምክንያቱም በቃ የተለያየ ፖለቲካዎች ነው፣ በቃ ሁሉንም ነው ያማከለ ነው የምትሰራው አንተ ስራ እና ያ አይ ቲንክ እንግዲህ ከሱ አንፃር ህመሙን ነው ዛሬ የገለጸው እና አሁን ልጅ ሊሸፍንለት ነው የመጣ ምንም ከቻለ መጥቶ መወያየት ነው ያለበት አይደል እንዴ? ሀሳብ መሸጥ ነው፣ ፖለቲካውን መሸጥ፣ አሸንፎ መውጣት ነው። የቴሌቪዥን ባይዘው ለየት የሚያደርገው ነገር ቢኖር በቃ ይሄ ነው። ምን ያለ የሌለ ማለት እኔ አውሽ ኢትዮጵያ በቴዲ ቤት ብትወሰን ብዬ ነው የምመኝላት። ምክንያቱም ነፃ ማየት ነው። ፋኖ ብሎ ኦነግ ብሎ በቃ እያንዳንዱ ፓርቲ ሲያፋጨው ነው የሚለው ውጣ ይላል። በቃ ላይ እንግዲህ ምክንያቱም ተከራክረ ማሸነፍ ነው በተግባር ነው ብሎ ነው የሚያምነው ቴዲ። አለበለዚያ ቴዲ ወደ አንድ የሚለጠፍ አይደል፣ በቃ በስራ ያወጣ ብሎ የሚያምነው እና አይ ቲንክ እኔ የተረዳው ስዩሜ ያው ባል ኤርትራዎችም ይገባሉ ያም ሲሆን ምናልባት ደስተኛ እንዳልሆኑ ነው እንግዲህ በዛ አንፃር አይተ አንተን ወደ ኤርትራ ነው የሚሰራ ብሎ ማአሰብ ታውቃለህ እንጂ ቴዲ ኢትዮጵያ በአገሩ እኮ ማይደራደር እንደውም እኮ እኛን የሆነ ነገር ስንሰራ እንኳን እንዴት ረገጥ አርጎ ጫን አርጎ ኢትዮጵያ ስትነካበት ጫን አርጎ ነው ነከስ እያደረገ ነው እንደሚለው በብዙ ጊዜ ማለት አንዳንድ ሰዎች አሁን እንትን ሲሉ ነው በዚህ ጉዳይ አልደራደርም በቃ በግል የቴዲና አቋም እንዴት አያውቅም ይሄን ያህል እንትን ካለ ግን ምናልባት እኔ መሰለኝ ያው አብረው ኤርትራዎችም እያንዳንዱ ራሱን ችሎ በመከራከሩ ለምሳሌ የብልጽግና ደጋፊ ከሆነ ለምሳሌ እሱ የብልጽግና ሀሳብ ብቻ እንዲሸራሸር ይፈልጋል። ከዛ አንፃር ይሄ ባለመሆኑ ያው አንተን ወሰደና ወደ ኤርትራ ለጠፈ ማለት ነው
ከዚህ ነው ብዬ አምናለሁ። እኔ ያው ቴንክ ዩ። ለማንኛውም አንተ በጣም ሌት ያልፍነህ በጣም አመሰግናለሁ። ይሄን ነገር ሁሌ ማስቀጥል ነው የምልህ። በቃ ይሄ ነው ሊያኖር የሚችለው እና ቴንክ ዩ ቴዲ በርታ። ቴንክ ዩ እግዚአብሔር ያክብርልኝ። እሺ ቴንክ ዩ አድማጬ። እሺ እሺ ክብራትና ክብራን ነገ ዛሬ ማለት ነው ከሰዓታት በኋላ እውቁ አርቲስት ሄኖክ ወንድሙ ከአንድ ጥቁር እንግዳ ጋር ይመጣል። ሄኒሻ ፈረጃ የተሰኘ ሙቪ እጅግ ለመጀመሪያ ጊዜ በሀገራችን ታሪካዊ በሆነ መንገድ በክራውድ ፈንዲንግ የሰራ አርቲስት ነው። በብዙዎቻችሁ የሚወደድ ሰው ነው። አንደኛውን ግን እንግዳ አንነግራችሁም፣ ሰርፕራይዝ ነው። ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት ተኩል ጀምሮ ኦር ኢስተርን ታይም ዞን ላይ ላላችሁ ደግሞ ከ1:30 ጀምሮ እዚህ እንገናኛለን። ጤና ይስጥልኝ አድማጭ፣ እንዴት ነህ? ሰላም ቴዳችን አለን ይላል። ግዴታችን ስለሆነ ያው እያቀያየርን አንዴ በቲክቶክ አንዴ በስልክ እንመጣለን። ይሄ ሚዲያ እንትን ነው፣ የሁሉም ሚዲያ ነው። በጣም አንድ እንደው ፖለቲካሊ ኢትዮጵያ ውስጥ ተቃውሞ ሳይኖረን ምናምን አይደለም ማለት ሰላማዊ ሰልፍ አይተን የማናውቀው እንደምንኖርበት ሀገር አንድ ሚዲያ ያለው ቲክቶክ ላይ ይሄ ነው። የመንግስት ደጋፊም ተቃዋሚም ፋኖም ኦነጉም ኦፌኮም ሁሉም ይመጣበት እና ዲስከሬጅ እንዳትሆን። የኢትዮጵያ ፖለቲካ አትሞስፌር ሁኔታው ቶክሲክ ነው፣ መርዛማ ነው፣ መጠላለፍ ነው ምናምን ነው። ግልጽ ነው። የሁሉንም ድምፅ ስታሰማ፣ ክርክር ስታስደምጥ፣ ፈራጅ የምታስደርገው ማድማጨት ነው። ሊያጠፉ ይፈልጋሉ፣ ምንም ጥያቄ የለውም። መንግስት ምቾት ላይ ሰጠው ይችላል፣ ግን ዲስከሬጅ እንዳትሆን መበረታታት ያለበት ሚዲያ ነው። እንዲያም ሁላችንም መበረታታት አለብን ከየትኛውም ሳይድ ማለት ነው እና ሁላችንም መጠን ድምፅ የምንሆንበት ሚዲያ ስለሆነ ለአበረታታ ፈልጋለሁ። ወንድማችን ቴዲ የምታደርገው ነገር ትልቅ ውለታ ነው። ብዙም ሂንት የሌለው ሰው ምን እንደሚሰራ የማያውቅ ሰው ነው ይህን ሚዲያ ዲስካሬጅ ሊያደርግ የሚችለው። ምንም ጥቅም የለውም መዝናኛ ነው ምናምን ያለው ሰውዬ እና እሱ እንደ በሬ የሚጮኸው ለምንድን ነው? እሱ ሚዲያ ከፍቶ ማንም አይሰማውም። አሁን ስዩም የሚባለው ሰውዬ ወይ ምናምን ለምን ጥቅም ከሌለው እሱ ስለምን ይጮሃል? ጥያቄ የሚጠይቀው መሬት ላይ ዋጋ አታመጡም፣ ፋይዳ አታረጉም ምናምን አለ እና እሱ ሚዲያ ላይ ከፍቶ የሚጮኸው ለምንድን ነው? ፋይዳ የማያመጣ ከሆነ የእሱ ሲሆን ይጠቅማል። የመንግስት ፕሮፓጋንዳ ሲሆን የሁሉም መቶ ድምፅ ሲሆን ግን አይጠቅምም። ሚዲያ ደግሞ ዓለም ላይ ዋናው እንዲያም አሁን ይሄ በግሎባላይዜሽን ዘመን ላይ ሚዲያ ከመሳሪያ ከሽጉጥ በላይ ነው እንትን የሚለው እና አረብ ስፕሪንግ ሪቮሉሽን በመካከለኛው ምስራቅ የተቀጣጠለው 9 በላይ ሀገር መሪ 40 እና 30 ዓመት የተቀመጡ ዙፋናቸውን የነገነገው ምን ያለው ሚዲያ ትልቅ መሳሪያ ነው። በዚህ ዘመን ትልቅ ኢንስትሩመንት ነው ከመሳሪያ ላይ ማለት ነው እና በጣም ይሄ ገለልተኛ የሆነ ሚዲያ የሁላችንም ድምፅ የሚሆንበት ክርክር የምንገጥምበት ሀሳባችን የምንሸጥበት ብቸኛ ሚዲያ ነው። ሌላ ቦታ የለም። የፋኖ ደጋፊ የሆነ ደጋፊ ወይም ብልጽግና ደጋፊ ዋቴቨር በራሱ መስመር ነው ልታስወራው የምትችለው እንጂ የተለያየ ሀሳብ የሚጋጩበት የሚሸራሸሩበት ለአድማጭ ለፈራጅ የሚሰጥበት እንትን የለም እና ባይቱ ልዩ የሆነ እንትን የከፈትከው እናመሰግናለን። መበረታታት ነው ያለበት፣ ዲስካሬጅ መደረግ የለበትም። እንዲያም በቂ ሪዋርድ ካላገኘን እየመጣን እንትን ማለት ነው ያለብን እንጂ ይሄ መሆን የለበትም ላለው ይሄ ልል ነው የደወልኩት። ቴዳችን ቴንክ ዩ እግዚአብሔር አክብርልኝ። ከልብ ነው የማመሰግነው። እሺ ቻው። እኔ በነገራችን ላይ እኔ ለማንም ብዬ አይደለም የጀመርኩት። እንደነገርኳችሁ እኔ በሙሉ ፕሮፌሽኔ ሌላ ሙያ ውስጥ ሆኜ ያ ሙያ መሮኝ ወይ አላኖር ሲለኝ ዝም ብዬ ማይክና ጠረጴዛ ገዝቼ ምናምን አይደለም የገባሁት። ይሄ የኔ የመጫወቻ ሜዳ ነው። ስለ የመጫወቻ ሜዳቸው አለው። አሁን እሱ ዝም ብሎ መምህርነት ወይ ደብሩ መምህርነትን አንደርስሜት እያደረኩኝ አይደለም። ያስተምር ነበር ሲናገር ነው አንድ ጊዜ የሰማሁት ለደህንነቱ አስጊ ስለሆነ እዛ አካባቢ ላይ ብጥብጥ ምናምን ስለነበረ ወደ ከተማ አዛውሩኝ አላቸው። እምቢ አሉት። መመላለስ ጀመረ። ከዛ መተንተ መጽሐፍ ይዛውሩ ይጽፍ ነበረ። ከዛ ማይክና ጠረጴዛ ገዛ። በዛው ተንታኙ ነው አይደል? ምን የምናውቀው ነው። ፌስቡክ ላይ ያላችሁ ታውቃላችሁ። አፕላይ እያደረኩኝ ነው ቆይ እንዲያዛውሩኝ እያለ ምናምን ብሎ ድሮም ይጽፍ ነበር። አሁን አይደለም የጀመረው።
ከዛ ወደ ዩቲዩብ ቋሚ ስራውን ተወ፣ ወደ ዩቲዩብ ላይ ገባ። እኔ እንደዛ ተሰድጄ አይደለም የመጣሁት። ይሄ የኔ ፕሮፌሽኔ ነው። እኔ እንደውም ጋይድ ላደርጋቸው ሀሳብ አስተያየት እንደዚህ ነው የሚደረግ ያለበት ብዬ ልነግራቸው እኔ ነኝ እንጂ የምነግራቸው እነሱ አይነግሩኝም። ዲስከሬጅ አያደርጉኝም። ግን እግረ መንገዴን በተናገሩበት መንገድ እኔም ላጫወታቸው ብዬ ነው። የገዢ ፓርቲ ደጋፊዎች እዚህ ሚዲያ ላይ የምትጠቀም አንተ ስትፈልግ ፋና ላይ፣ ኢቢኤስ ላይ፣ ኢቢሲ ላይ፣ የፈለግከው ሬዲዮ ላይ፣ ፕሪንት ሚዲያ ላይ የፈለግከውን ሀሳብ መስጠት ትችላለህ። አንተ ወይ እናንተ እድል ስለነፈጋችኋቸው ነው እኔ ጋር መጥተው ድምፃቸውን እያሰሙ ያሉት። እናንተማ ታያችሁ እኮ እያፈንክ ነው። ድምፅ እንዲናገሩ እየፈቀድክ አይደለም። እዛ ጋር የለመድከውን ነገር እኔ ስለፈቀድኩልህ አንተ ማታደርገውን ነገር አድርጌያለሁ ማለት ነው። ልክ ነው? ልክ አይደለም? ለምሳሌ የህዝብ ተወካዮች ምክር ቤት የግል ሪፖርተሮች፣ የግል ሚዲያ እንዳይገቡ ተከልክለዋል። ሰምታችኋል በዜና። እናንተ እኔ ጋር መታችሁ ስትናገሩ አደምጣችኋለሁ። እኚህ ሰዎች ግን የእናንተ ሚዲያ ላይ መጥተው ቢናገሩ አንድ ሰከንድ አትታገሷቸውም። አንድ ሰከንድ አትታገሷቸውም። ስለዚህ እኔ ጋር የመጣ እየተጠቀምክ ነው ማለት ነው። እኔ ጋር ደግሞ መተህ እስከተጠቀምክ ድረስ ለሚዲያው ተገቢውን ክብር መስጠት አለብህ። አብዛኛህን ታዋቂ ያደረግኩህ እኔ ነኝ። ማን ያውቅህ ነበር? 1000 2000 ፎሎወር ምናምን ይዘህ ይመጣል። ልክ ነው? ልክ አይደለም? ምንድን ነው የምታወሩት? ስለዚህ እናንተ ዩዘር ኔም እና ፓስዋርድ ክሬት አድርጋችሁ ነው የገባችሁት እንደኔ። እናንተም ቤት ከፍታችሁ ማውራት ትችላላችሁ። እነዚህን ፖለቲከኞች ኑና እንወያይ ማለት ትችላላችሁ። መወያየት እኮ ትችላላችሁ እኮ። ይመጡላችኋል። ከመጡላችሁ ችግሩ ስለማትችሉ ነው ዘግታችሁ እኔ ጋር የምትመጡት። ቢኮዝ እናንተ ከምታራምዱት እሳቤ ውጪ ወይም የተለየ እሳቤ ስለሚያራምዱ ወይ ታባሯቸዋላችሁ፣ እንደለመዳችሁ ታፍኗቸዋላችሁ፣ ኢንተራፕት ታደርጓቸዋላችሁ። በቃ ይመጣሉ እኔ ጋር ደግሞ አደምጣቸዋለሁ። ስለዚህ ዲሞክራሲን እያስተማርኩ ያለሁት እኔ ነኝ። በዚህ የሚከራከር ካለ መቼስ አእምሮ ነው መመርመር ያለበት። እኔ እኮ ዲሞክራሲን እያስተማርኩ ነው። እሱ ዲሞክራሲን በአፍ ነው የሚናገረው። አሁን ስዩም ስቱዲዮ ውስጥ እዚህ ውስጥ ያላችሁ እናንተ አትጋበዙም። ብትጋበዙም በማይክ ፈንክቶ ያባራችኋል። ለምን? ከሱ የተለየ ሀሳብ ስለተናገራችሁ። ይሄን እኮ እንዲገባችሁ ነው የምናገረው። ቢኮዝ እኔ ማደርገው ነገር አልገባችሁም ማለት እኔ ማደርገው ነገር ላልገባችሁ ሰዎች እኔ አሁን የታየኝ ያለው በጣም አእምሯችሁ እንጭጭ ነው ማለት ነው። እንጭጭ ከሆነ ደግሞ በዚህ መንገድ መናገር አለብኝ ማለት ነው። የሚረዱኝ አሉ። በጣም ቴንኪው ለእናንተ በጣም አንደርስታንድ የሚያደርጉኝ አሉ። ሚጢጥያ አእምሯችሁ እኔ ማደርገው ነገር እንዳይገባችሁ ስላደረገች እስኪ ቢገባችሁ ብዬ እኮ በስሪንጅ እየወጓችሁ ነው። ሲሆን እኚህ ሰዎች አገር ቤት ይሄንኑ ሀሳብ ማንሸራሸር ያለባቸው ፍለጠው ካላሉ እኔ ጋር እንደምታውቁት ካልተሳደቡ ዛት ሰዋይ እኮ ነፍጥ እያነሱ እኮ ጫካ የሚገቡት እኮ ፖለቲካ ምህዳሩን ካላሰፋ ሰዎች ምንም ሆነ ምን ሀሳባቸው ካልተደመጠ እንዲደመጥ ካላደረግ ሰው ከታፈነ እዚህ ላይ መተህ ይታፈኑ እያልክ አንዳንድ እኔ ጋር ትተነፈሳለህ። እናንተ ስንት የመጫወቻ ሜዳ አላችሁ። የመንግስት ሚዲያ ላይ መናገር ትችላላችሁ። ስዩም ጋር መናገር ትችላለህ። ኤርሚያስ ጋር መናገር ትችላለህ። ድጋሚ እኔ ጋር ተጨማሪ አድቫንቴጅ አለ። መተህ ታወራለህ። ለእናንተ ሲሆን ደግሞ እንዲናገሩ አትፈቅዱም። ይህ ሰልፍሽነት ብቻ እኮ አይደለም፣ ይሄ ጤነኝነትም አይደለም። ሳት ሰዋይ ስለታፈኑ ሰዎች ብረት የሚያነሱት
ይሄ መናገር አለባችሁ። ይሄ እኔ አይዊሽ እኔ ሳልናገረው እናንተ ብትናገሩ ኖሮ ተቃዋሚ ፓርቲ ይሳደባል እዛ ጋር አንደኛው ፋኖ ነው ይለኛል። ይኸው ለታሪክ ኮፒን አድርጌላችኋለሁ። 8 ሆነው ተቀምጠው በእኔ ጉዳይ ላይ አይስማሙ። አንደኛው አማራ ነህ ይለኛል፣ አንደኛው ኦሮሞ ነው ይለኛል፣ አንደኛው ትግራዋይ ነው ይለኛል። እንደገና ከዚያኛው ከወረደ በኋላ አንደኛው አማራ ጠል ነው ይለኛል። ከዛ ሌላኛው ይመጣል ኦሮሞ ጠል ይለኛል። ከዛ ትግራዋይ ጠል ይለኛል። ከዛ የገዢው ፓርቲ ደጋፊዎች ይመጣሉ። የሻዕቢያ ተላላኪ ነው ይለኛል። ይኸው እንደሰማችሁት ይሄ የሻዕቢያ ተላላኪ ነው አለኝ እኮ። ይሄን ሁሉ ሳይን የሚገርመኝ ትክክለኛ መንገድ ላይ እንዳለው ነው የሚገባኝ። በእናንተ በሁላችሁም ውስጥ እንደዚህ አይነት እሳቤ ከፈጠርኩኝ የሚያናደኝ ሁላችሁም በአንድ ድምፅ የኛ ነህ ብትሉ ይኖር ነበር። ያ እናደኝ ነበር። ሁላችሁም በቃ እንደዛ ስትሉኝ ኦኬ ለካ እኔ ትክክለኛ መንገድ ላይ ነኝ ብዬ ነው የማስበው። እኔ ኢንቨርሲስ ትሩ በእኔ ጉዳይ የምታወሩት በጣም የሚያስቀኝ ደግሞ ሜንስትሪም ሚዲያ ላይ እንደውም ወይ ለአንዳንድ ሚዲያ ላይ ምድል አግኝታችሁ ስታወሩ እዚህ እድል ለሰጣችሁ ቤት እውቅናም አትሰጡም እኮ አንዳንዶቻችሁ። ማሲፍ ጀስት በቃ የሆነ ቦታ ተነስተ ምናምን እዚህ ሆነ ከህዝብ ጋር ያስተዋወቁ እኮ የበላችሁበትን ወጨት ሰባሪዎች ናቸው። በተሰጠኝ የልጅነት ስልጣን ማለት ነው በጣም ደረቴን ነፍቼ ሳወራ እንዳትመጡ እኔ ጋር አይ ቲንክ ጆሮ ያለው ይሰማል መሰለኝ። እኔ ጥሩ አድርጌ ነው የምነግራችሁ። ሰምታችሁኛል ነው ወይስ ልድገመው? በቃ እኔን የሚያከብሩኝ የሚወዱኝ የኔ ነገር የገባቸው እኔን ሰፖርት የሚያደርጉ ከነሱ ጋር አወራለሁ፣ ከነሱ ጋር እወያያለሁ። ቤትን ከፍተ አውራ። እኔ አፈርሰውን ንገሩልኝ፣ እናንተም ንገሩልኝ። አትምጡ ብሏችኋል። አሲፍ እኔ ኑ ብያችሁ እንደምትመጡ አክት አታርጉ ፕሊዝ። እንደው አፈርሰውን እንደው ንገሩልኝ ካልሰሙ ለሁሉ ቴዲ እንዲያደረገን ምናምን እያሉ ጉሊት ምናምን ሰርተው ሲያወሩ ስተዋቸው ልጁ እኮ አትምጡ እያላችሁ ነው፣ ለመቀላወጥ የምትሄዱት እናንተ ናችሁ በሏቸው። እሱ የሚፈልጋቸውን የሚያከብሩትን ነው የሚያወያየው። በቃ ከወረዱ በኋላ ማይሰድቡትን ሌላ ቦታም ሲሰደብ ሲያዩ አትሊስት ለሱ እስከ ዛሬ ስንት ዓመት 5 ዓመት ሙሉ ሳወያያቸው እግዚአብሔር ምስክሬ ነው። የሆነ ቦታ ላይ ተሰብስበው ሲሰድቡኝ አይ ነው ሌሎቻችሁ ያለ መገናኘት ጉዳይ ሊሆን ይችላል። ሽንጧን ገትራ ስትከራከርልኝ ስቴጅ ላይ ካየኋቸው እኔ ቤት ከሚወያዩ ፖለቲከኞች አንድ ያየሁት ቅድስትን ሁላችሁም አይታችኋል ብዬ አስባለሁ። እንዴት ይሄ ሁሉ ከማወያየው ፖለቲከኛ እኔ ተዘቅዝቄ ስሰደብ መድረክ ላይ በእናቴ ዙሪያ በአባቴ ዙሪያ አንዳንዴ ቴዲ አማራ ሊሆን ይችላል ብሎ ሲጠረጥሩ በእኔ ምክንያት አማራን ሙልጭ አድርገው ሲሳደቡ፣ አይ ልጁ አፍንጫው ሰልካካ ነው ትግራዋይ ሳይሆን አይቀርም ብሎ ሲያስቡ ትግራዋይ ሲሳደቡ፣ ሙልጭ ብሔረሰቦች ሲሰደቡ፣ እንዴት እኔ ጋር መታችሁ የምትወያዩ ፖለቲከኞች እንደው እያወቃችሁኝ እንዴት ነው እናንተ ቢያንስ ለሀቄ ማትቆሙት? እኔ ስሰደብ እናንተ እልም ብሎ ይጠፋሉ። አንዳንዴ እንደው አሁን ስናገር ፈርተው ነው። አንዳንዴ እኮ በጣም የምታከብሯቸው እኔ እዚህ ጋር ትልቅ የምትሏቸው ተንታኝ ፖለቲከኞች እነሱ ባሉበት ስቴጅ ላይ እኔ እናቴ ስትሰደብ ፎቶ ሲዘቀዘቅ ታፕ ያደርጋሉ፣ ቁጭ ብለው አበባ ይሸልማሉ። እንደው አሁን ቀንሶ ነው። እግዚአብሔር ምስክሬ ነው። የሆነ ሰዓት ላይ በእናቱ በዚህ ገብቼ በእናቱ በዚህ ወጥቼ እና የሀሳብ ልዩነት ብቻ ለምን ኢንተርቴን አደረክ በሚል ከዚህ ቤት ሲወጡ ከ1 ዓመት በፊት እንደዚህ አይነት ትሬንድ ነበር። ታስታውሳላችሁ? ከኔ ጋር ያላችሁ በእናቱ በዚህ ገብቼ በእናቱ በዚህ ወጥቼ ምናምን እያሉ ስሰደብ እኔ ጋር መጥተው ፖለቲካ የሚተነቱን ሰዎች ቁጭ ጸጥ ብለው እኔ እኮ
በሁሉም የመጫወቻ ሜዳ አዝናናለሁ። እኔ እንደው ለሚዲያ አይጠቅምም ብዬ እንጂ በሁሉም የመጫወቻ ሜዳ እግዚኦ የተባለ ልጅ እንደዛ መናገር ይችላሉ። ግን ፕሊስ ለሀቃችሁ መቆም አለባችሁ። ስለዚህ የዚህን ፍርፋሪ ቅልጥም እየወረወራችሁለት እንደፈለገ ሰዎች ይታፈኑ የሚል የዚህን ተንታኝ ሰውዬ ስትመጡ ካላወገዛችሁ የመጨረሻ ንግግሬ ነው፣ እንዳትመጡ ብያለሁ። ቴንኪው ከልብ አመሰግናለሁ ስላደመጣችሁኝ። እዚህ ጋር ይርታቸው የአማራ ድምፅ አለ፣ ኢወርልድ አለ፣ ዘብር አለ። ቴዲ አመሰግናለሁ። ዳውን ዳውን ሲዩም ዳውን ዳውን ሲዩም እሺ የዚህን ጉዳይ እኔ አሁን እንግዲህ ልጀምር ገና ነኝ። እሺ ቆይ አንዴ ሀሳብ ተሰጡበታላችሁ። ከዛ እግረ መንገዳችንን ለመወያየት እንዲመቸን እዚህ ጋር እያደመጡ ያሉ ሰዎች ስላሉ ወደ ፖለቲካዊ ነክ ጉዳዮች እንሂድ። በማነሳላችሁ ጉዳይ ትላንት ጀምረነዋል፣ ዛሬ እንቀጥላለን። ክብራትና ክብራን፣ አንዳርጋቸው ጽጌ ሲናገር ላልሰማችሁ ይሄንን ብሏል። ከዛ በምሰጣችሁ ደቂቃ 3 ስለሆነ ችግር የለውም። ሰፋፊ ደቂቃ ስለሚኖራችሁ ማለት የምትፈልጉትን ብላችሁ ወደዚህ ጉዳይ ይመጣለን። የጽምዶ ጉዳይ ላይ ነው የምናወራው። እስኪ ከጽምዶ በፊት ይሄን ነገር ከመናገር በፊት የምትሉት ነገር ካለ እንደው ቆይ ይሄን በሉና የአንዳርጋቸውን ጽጌ ሌላኛውን ነገር አስደምጫችሁ ለተወሰነች ሰዓት አብረን እናወራለን። እሺ ይርታቸው ምን ትላለህ? ለመጀመሪያ ስለ ስዩም አንደኛ ባይዝ የሆነ ሰው ነው። ብዙ ነገር ሲያወራ ሰምቼዋለሁ። አሁን እንዲያውም እንትን እያለ የበጨጨ የመጣ ይመስለኛል። አቋሙ በየጊዜው አናቱ ከመቱት በኋላ ኖርማል እንትን አይደለም፣ ላይፍ አይደለም ያለውና አንዳንዴ ምን አለ መሰለህ፣ ቅድም ያንን እኔ መናገር የምፈልገው ያንን ስለ ስዩም ዲፌንድ ሊያደርገው የፈለገ ሚዲያ ምናምን ምንም ነገር አያመጣም ብሎ ሲናገር ነበርና እነሆ አንጋሬ ትናንትና የ2000 ከምናምን የአማራ ልጆች ተከሳቸዋል የተባሉት እኮ ሚዲያ ወጥተን ስለምንናገር ነው። የአማራ ሕዝብ ስላነቃ ነው። ለፋኖ ስለነቃ፣ ፋኖ ስለተደራጀ፣ ፋኖ ድጋፍ አድርገን በሞራል በሁሉም ነገር ድጋፍ እያደረግነ በሞራል በውይይትም ብዙ ነገር መስራት የሚገባቸው እየተናገርን በአደባባይ በአካልም መደን ያ ትክክል መሆኑ የአማራ ሕዝብ መኖር አልቻለም ኢትዮጵያ ውስጥ እየተናቀ እየተዋረደ እየተገደለ እየተፈናቀለ ያለበት መንገድ ስላለ ይህንን ኃይላችን ገንብተን ሰብሰብ ብለን ተደራጅተን ህዝቡን ማዳን አለብን ብለን ያደረግነው። አሁንም እዚህ ውጭ መተን በሚዲያ ስለምናስተላልፈው ለዛ ነው እኮ ሽብርተኛ ብለን እንከሳቸዋለን ብለው ሲያወራ የነበረው ትናንትና። እኔ ምፈልገዋለሁ ዶክመንቱ እንዲያለው ካለው ማንኛው ሰው ይላክልን። ብዙ ፕሮግራም ብዙ አድቫንቴጅ እንጠቀምበታለን። በተናገሩት አሜሪካ መተው አፍነን እንወስዳለን ብለው መናገር ምን እንደሆነ ምን እንደምንሰራ ምን እንዳለን ከአሜሪካ መንግስት እንኳን የሚያውቁ አይመስለኝም። እነዚህ ኋላ ቀር አስተሳሰብ ያለባቸው ኢትዮጵያን የሚያፍኑትን የሚገሉትን ሰው አንሷቸው። በአሜሪካ የሚኖሩ ዜጎች የአሜሪካ ዜጎች የሆኑ በአሜሪካ ለስንት ዓመት 30 ዓመት በላይ ስራ ሰርተን ብዙ እንትን ያለን ባክግራውንድ ያለን ሰዎች እነዚህ ትናንትና መተው ወያኔን እኮ ተታግለን እነማማማቱ የኢትዮጵያ አምባሳደሩ የነበረው በማናገርና እሱን በማሳመን ነው ወያኔ ዳስወገድናት። ማን በሰራው ነው? እነሱ አብይ የመጣው ስልጣን የመጣው እኮ አብይ እንዲያውም ደመቀ ነበር። ደመቀ ለስላሳ ስለሆነ እነዚህ ጽንፈኞች ስልጣን አልያዝም ዳውን እያሉ እስቲ እንስጣቸው ስልጣን ብሎ ሰጥቷቸው ነው እንጂ ደመቀ ልምድ አለው ተብሎ ከአሜሪካ መንግስት ተነጋግረን እኮ ነው ወያኔን ያስወገድናት።
we have a power እንኳን እኛ ታፍነን በአሜሪካ ተላልፈን እንሰጥ እና እነዚህ የሚያውቁት አይመስለኝም። ለምንድነው ታዲያ ኢንተርኔቱ ማይሰራ ከሆነ ለምንድነው እኛን ለክስ አብቅተናል ብሎ መረጃ ያወጡት? እንዲያውም እኔ ቅድም ላይፍ ገብቼ ነበር ሙሉ ቀን ወደ 5 ሰዓት ያህል ብዙ ውይይት አድርገናል ከተለያዩ ሰዎች በይፋ የሚመለከተው በእንግሊዘኛም በተለያዩ መልኮችም የሚመለከተው አካልም ማድረግ የሚገባን እያደረግን ያለነው መረጃው ይስጡን ብቻ። አልፎ ተርፎ ጎንደር ሄዶ ደርሶ ማይመለስ ወንጋሬ አዲስ አበባ ወጥቶ ሽንቱ ሸንቶ ማይመጣ ወደ ደብረ ዘይት አሜሪካ መጥቼ ባህር ተሻግሬ መጥቼ አፍናቸዋለሁ ብሎ የትላንቱን ይዘው ነው ያለው ይርታቸው። አዎ ነገሩ ነው የምልህ። ምን ያህል ማይመቱ እንደሆኑ ምን ያህል ያልበሰለ ስድብ አትቀላቅል። ይርታቸው ፖለቲካ ቋንቋ ብቻ አውራ ፕሊዝ። እና ኋላ ቀር አስተሳሰብ ያላቸው ሰዎች ቅድም መጥቶ ሚዲያ ምን ያደርጋል ብሏል። በሚዲያ እኮ ከዚህ አንተው ከብዙ ሰው አስተዋውቀናል። ኢትዮጵያዊ መሆናችን ራሱ በአንተ ቤት መተን ብዙ ስንናገር በአካል ምንድነው የሰራነው ስራ አለ። ግን ብዙ ወጣቱ ስለኔ ታሪክ አያውቅም፣ ምን እንደሰራሁ ምን እንዳደረኩ። አብዛኛው ከኢትዮጵያ መዚህ የተገናኘንበት በዚህ ነው። ድሮ ፌስቡክ ነበር፣ በፌስቡክ ብዙ ቪዲዮዎች ሲሰራ ነበር፣ ግን አዘጉብኝ። አሁን ግን ይህ ሚዲያ የማይሰራ ከሆነ ለምንድነው ጊዜው? ኢንተርቴንመንት ማለት ምንድነው ትርጉሙ? ሚዲያ ፖለቲካ ማለት አድቮኬት ማድረግ ስላለው ችግር መንግስት በርብረን እንዲዳከም አድርገነው በኢኮኖሚም ተጎጂ ዲያስፖራ ምንም አያመጣም ለውጥ ሲል ዶላር የደረሰበት ጣራ የነካበት ምክንያት የሚልክ ሰው የለም። የሚልክ ካለ በሌላ መልክ ነው ደግሞ ማድረስ የሚቻለው። ስለዚህ ይህን ሁሉ ክስረት የአብይ አህመድ ክስረት የወደቀበት ፖለቲካሊ አድቮኬት ያለ የምናደርገው በውጭ ያለ ነው ማህበረሰብ ነው። አንተን እንድትበሳጭ ቲክታክ ማለት ደግሞ ትልቅ ሚዲያ በዓለም the largest in the world, the fastest in the world, the whole entire የዓለም ህዝብ ጋዜጠኛ የሆነበት ጊዜ ነው። ምንም ተደብቀ ምስጢር የምትደብቀው ወንጀል ምሰራው የለም። በአሁኑ ሰዓት anything ፖስት ነው የሚደረጉ። ሲያልፍ ማንኛውም ፖስት ያደርጋታል። ስለዚህ ህዝብን ከወንጀል ነፃ ለማድረግ የሚያጋለጥ ሚዲያ ነው ቲክታክ። ለወደፊቱ ዓለምን የሚቆጣጠረው ነው። ትናንሹ ሚዲያ ቴሌቪዥን እኮ ተቀርቶ ኤዲት ተደርጎ ከዛ በኋላ ነው። ይሄ እኮ ላይፍ ነው የሚተላለፈው። ላይፍ is very important than anything else። እሺ ይርታቸው ፕሊስ። በተደጋጋሚ ከሚመጡ አስተያየቶች መካከል እንደሚታወቀው 85% የሀገራችን ህዝብ ገበሬ ነው። አሁን ደግሞ 88 ገብቷል አሉ። ይህን 88 78 ወይ 86% ገበሬ ለሆነ ማህበረሰብ ሀሳብ ተደራሽ እንዲሆን ፕሌስ ይርታቸው እንግሊዘኛ አትቀላቅል ይላሉ የምትለው እንዲገባን እና ፕሊስ። አይ ነው እኛ ሀገር ፖለቲከኛ ስንናደድ እንግሊዘኛ መቀላቀል ይቀናናል። እሱም ቢሆን ስሜትን ዋጣ አድርገህ የባህሪ ቋንቋ መቀላቀሉን ትንሽ ቀነስ ብታደርገው የሚሉ ሀሳቦች ስላሉ እሱን ከግምት እንድታስገባልን ነው። ይርታቸው ከልብ አመሰግናለሁ። ወደ ዘብር ከዛ ወደ ኢወርልድ እንሄዳለን። ቴዳ ወንድም አለም ወንድም ጋሻ የአበሻ ታውቀዋለህ። አንተ ከሞትክ በኋላ ወይኔ ቴዳ እንዲህ ነበር ማለት የሚቀናው ህዝብ ነው። ቴዳዬ ፌስቡክ ላይ ሀሳባቸው ጽፈው የኮሜንት ሴክሽኑ የሚዘጋ ህዝብ በሙሉ ዛሬ ላይ መጥቶ ይህን ሀሳብ ማንሳቱ ለእኔ ባለፈም የሆነ ሰዓት ገብቼ ጠቅሼልህ ነበር። ምናልባት ወንድም አለም የሆነ ሰዓት ነገር ያለው እንዲህ እየተቦጨክ ነው ደርሶሃል ወይ ብዬ ስቃህ አልፈዋል ቶ ምናምን ነገር በላኝ አልፈው ነበር ካስታወስክ የሆነ መረጃ ሳመጣለህ። አሁን ምንድነው መሰለህ ቴዳ በቁም ነገሩ ስናየው እኔ በግል የግል አስተያየት አንድ አስተያየት አለኝ። ይሄን ስርዓት እየገደሉት ያሉት ኩላሊቴ ልስጥህ ከእድሜ ቀንሼ ልስጥህ ያለሱ ሰው የለም የሚሉ ሰዎች ይህን ሰው የመስራት አቅሙ ገድለውት ወደ ታች ወርውረውታል።
በተለይ እንደ ስዩም አይነት ከሱ የማይጠበቅ በተደጋጋሚ ሲያነሳ ነው ያገኘሁት። በነገራችን ላይ በተደጋጋሚ የሆነ ሰው እንዴት ነው እዚህ ጋር ፊት ለፊት ቢገናኙ የኛ ፖለቲከኞች ምን እንደሚደራረጉ እየተታወቀ እዚህ ጋር ቁጭ ብለው በሐሳባቸው ተፋጭተው ነገ እነዚህ በሙሉ የኢትዮጵያ ልጆች ናቸው ይርታቸውም ዘበርም ይወርለድም ለኢትዮጵያ ያስፈልጋሉ ብሎ የሚያምን ወንድም ከታጣ ያ የጭንቅላት ችግር ነው። እኔ ቴዳ ሁለት ነገር ብዬ በዚህ ጉዳይ ዘጋለህና ምናልባት ሰዓት ካለን የጽምዶ ሰዓት ከሆነ ወደዛ ሄዳለሁ። የኔ እሱን ያጋጠመው ምንድነው መሰለህ ቴዳ እንድትረዳው በደንብ እኔ ከምሽቱ 12 ሰዓት ላይ ገለምሶ በሞቀጫ አጥቅሜ ሲነጋ ራሴን ያገኘው ድንበር ነው ከኢትዮጵያ ወጣው በዛው ስለሆነ እሱም ያጋጠመው ይሄ ነው። በቃ ዘሎ የገባው አንተ ላይ በዚህ ምክንያት ነው እንጂ ይሄ በምንም አይነት መንገድ አንተ ጋር ሊያደራረሰው የሚችል ምንም አይነት ሐሳብ የለም። በጣም እርግጠኛ ሆኜ ነው የማወራው። እንዴት ነው አንድ ስለ ኢትዮጵያ ጥቅም አይነካ የሚልን ሰው ስለ ኢትዮጵያ ጥቅም ሲወራ ራሱን የሚያንገሸግሸው ስለ የሚውል ሰው በምን አይነት ሞራል መጣህ እሱን ልትከስ ትችላለህ? እነ ልደቱም ጃርም ወዘተ በላቸው ኢትዮጵያውያን ናቸው። ለኢትዮጵያ ያስፈልጋል። ነገር ላይ ይሄ ሰውዬ ወይ ከተሰጠው ቤት ወይ የሆነ ቀን አንድ ቀን አበል ሳይከፍሉት ቢዘሉ ቁጥር አንድ ኢትዮጵያ ትፍረስ የሚለው ሰውዬ ነው። አሁን ስለበላ ነው እንዳትጠራጠር። ያ ጀስት ስለበላ ነው ኢትዮጵያ የሚለው ጀስት እስኪ አንድ ቀን ምቾቱን አጓድልበት። ያ ሰዎች ሲበሉ የሚናገሩትና ሳይበሉ የሚናገሩ ሰዎች እኮ አንድ አይደለም። ቀጥል ዘብር። አዎ የስዩሜን ነገር ብዙም እንትን ልንለው አይገባም። በቃ እሱ እኔ ያደረገው ያንን ይመስለኛል። ተቀላቅሎበት ካልሆነ በስተቀር በምንም አይነት መንገድ ስለ አንዲት ኢትዮጵያ ለሚቆረቆርና ለሚያወራ ሰው የጋዜጠኝነትን ሕግና ስርዓትን ለገባው አንድ ወጣት ልጅ ከተለያዩ አንግሎችን የብሔርተኛውም የናሽናል እያንዳንዱን ሀሳብ መጥቶ ቀን በሙሉ ጆሮ ለሚያደነቁሩት አንድ ወጣት ልጅ መጥቶ አንተ እንዲህ ነህ የሻዕቢያ ተላላኪ ነህ እኔ እንጃ ለቃላት ለአጠቃቀሚ ራሱ በጣም ይቅርታ ለአንተም የማይመጠን እዚህ ጋር ሊወራ ምን እንጃ ቦታም ማንሰጠው ጉዳይ ስለሆነ ያንን ጉዳይ በዛ ዘለለው ተምታቶበት ነው እርግጠኛ ነኝ። ወይ የሆነ ቀብር ላይ እንደዛ የበቀለ ነገር እንትን ብሎ ነው እንጂ በታሪክ ያንን ነገር ክላሽ የሚያደርግ ነገር ነው። ቴዳዬ አንተ በሰፊው ህዝብ በማንኪያ ነገድም ህዝብ ልብ ውስጥ ቁጭ ብለሃል። በፍትሃዊነትህ የሁሉም ልብ በማሰማትህ በመስማትህም ጭምር ክብር እንሰጣለን። ደቂቃ ትሰጠንና በኋላ ላይ ለዛ ስለምንሄድ አላርዘምብህ ወደ ሌላ ሀሳብ መሄድ ሆነ ቴንክ ዩ ዘበር። ኢወርልድ ልስማና ወደ ፖለቲካችን እንሄዳለን። ኢወርልድ እንዴት ነህ? እግዚአብሔር ይመስገን ቴዲ፣ እንኳን በሰላም መጣችሁ እላለሁ እና ለእድሉም አመሰግናለሁ እና የእንትናን ውሸት የስዩም ተሾመን ውሸት አላበዛም። ሁለት ውሸቶችን ብቻ ለሀገር አስጊ የሆኑ ውሸቶችን ዝብር ወንድሜ ብሎታል። ብልጽግናን ቁልቁል ከጣለው አንዱ ነገር የስዩም ተሾመ ይሄ ከውሸትም ኩሸትም ምን አይነት አማርኛ እንደማገኘው አላቅም። ያ ነው አንዱን ልንገሬ። ደቡብ ሲዳማ ክልል በሚሆንበት ጊዜ ወላይታም ክልል ጠይቆ አብይ ልከዋል ስልጠና፣ እቺ አጭር ስልጠና እኔ አዋላጅ ነርስና ዋናዋ እቺ ልምድ አዋላጅና የሰለጠነች ነርሷን በደንብ ስለማቅ አንተ ቅድም ብለሃል። መጀመሪያ እኮ ከመጠምጠሙ መማሩ ይቅደም ብሏል ቴዎድሮስ ድሮ እና ሳይማሩ ቄሶች እየተመጠሙ መሬት ስለሚወስዱ ነው። እና ሄዶ ምን ይላል አብይ መጥቶ የብሔር ብሔረሰቦቹ ነፃ አውጪ ግንባር ተመስርቷል ብሎ ሪፖርት ያደርጋል። ከዛ ከኤርትራ የመጡ ምንም ሰፈሩን የማያውቁትን ልጆች ደብዳቤ ጽፎ አብይ ይልካል። ተኮሱባቸው። መሐሪ የሚባል መራዊ የሚባል አንድ ሎየር ነው። እንደገና ሴቷ ላይ ምናምን ላይ ልጆቹ ወታደሮቹ ስለማያውቁ ያነ ኦሮማራ ጊዜ ተኩሰው ገደሉ። መተው መነጠር ናቸው አስመነጠርን እነዚያ ነፃ አውጪዎቹን ብሎ ሪፖርት አድርጎ የብልጽግና አናቱ የተመታው ደሃ ሴትን እንዴት ይገላል? ወጣቶችን እንዴት ይገላል? ከአርባ ምንጭ የሚመጣውን ሙዝ ወላይታ ክልል ካልሆነ አላሳልፍ ያሉ ወጣቱ ምንም ዱላ የያዙትን ያስገደለው እሱ እንደሆነ መረጃ አለን፣ ማስረጃ አለን። አንድ እሱን አላሰፋው። ሁለተኛ አሁን የትግራይ ህዝብ ላይ በነጋ በጠባ የሚያወራው ወሬ አገርን ቢያፈርስ እንጂ እንደ ኤርትራ
ትግራይን ቢያስገነጥል እንጂ ምንም ኢትዮጵያን አንድ አያደርጋትም። ምንም ሰላምም አያመጣም፣ አያስታርቅም። ነጋም ጠባ ሄል ለሃጩን ያስረከረከ እኔ በጣም ይቅርታ ለቃሏ ምለው መቃም መብቱ ነው፣ መጠጣት መብቱ ነው። አሜሪካን ሀገር አንድ አባባል ጠጣ ግን ጠጥተህ አትንዳ። ያ ምንም ማያውቀውን እናውሰንት ሰውን ትመታለ። ምንም ማያውቀው ምንም ያልጠጣውን ምንም ያልሆነውን ትመታለና ከጠጣ እቤት የተኛ ኡበር መጣ፣ ልፍት መጣ። አሁን ለመጠጣት ከፈለግ በዛ መሄድ መጣ። አንድ የመጨረሻ ጋሽርታቸው ያሉት ነገር አሜሪካንን ከውጭ ሆኖ ስለማይመታ ሰው በ911 ውስጥ ሆኖ ስለመቱ ይሄ አሜሪካ ውስጥ ገብቼ አሁን አያናም ሌላም አሁን ቢገቡ ጥሩ ነው። ይሄ ወንጀል ነው፣ ከባድ ወንጀል ነው። አሜሪካን ውስጥ አሜሪካ ህግ አላት። የዓለም አቀፍ ህግ የአሜሪካ ህግ ነው። እኔ አንገቴን አሁን የአንገቴ ሆስፒታል ውስጥ መመታት የሀበሻ እጅ የኤምባሲ እጅ አለ። ስለላውን በብዙ ሺህ ዶላር ምንትን መረጃ አጠናቅረናል ልንሰጥ ለአሜሪካ መንግስት። ከውስጥ ሆኖ የመታ ሀበሻ ወዮለት ለሱ። ትላንትና እኔም ዝም ያልኩ አውቄ ነው። መሀይምነታቸው ታች አሜሪካን ቴዲያ አንተን ካናዳ ሆኖ ገብቶ ካናዳ ውስጥ ያዘ ማለት ካናዳን መታ እንደማለት ነው። ይሄንን እንዲያውቁልኝ ፈልጋለሁ። ስዩሜ ሀገርን አትበትን፣ ሀገር እየበተነ ነው፣ ብልጽግናን እያዋረድ ነው ብዬ ላቁም። ወደ ጽንዶ እንሄዳለን። እግዚአብሔር ያክብርልኝ። መረጃ ሰጣለሁ ሌላ ጊዜ። ኦኬ፣ ከልብ አመሰግናለሁ።